የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት። ቀድሞቼና እህቶቼ ማለት ነው። እውነትን በታጠቁ የእግዚአብሔርን ቃል ዓላማቸው አድርገው በተነሱ ማለት ነው። እንቀጠቅጠዋለን አልኩ አደባባይ ላይ ዘንዶ የተፋውን እውቀት የእግዚአብሔርን ቃል የሚያጣምም ይሄ አገረ ገዢውን ቅዱስ ጳውሎስ ሲናገር አገረ ገዢው እንዳይሰማ የጳውሎስን ቃል የሚያጣምም ኤልማስ የሚባል ጠንቋይ ነበረ። የጽድቅን መንገድ የሚቃወም ስለ ክርስቶስ ሲነግረው ጳውሎስ በሰንሰለት ሆኖ ለአገረ ገዢው ለፍሊክስ ማለት ነው ሲነግረው አጠገቡ ቆሞ ያጣምም ነበር። ድቅድቅ ጨለማ በላህ ላይ ይውደቅ ብሎ አለው። ለብሶ ቆብ ደፍቶ ያጣምማል። ከረባት አስሮ የሚያጣምም ፓስተር ካለ ዳር ትይዛለህ ብራዘር። ታስተምር ከሆነ በነቢዩ እንዲህ ተብሎ እንደተጻፈ በዳዊት አፌ የእግዚአብሔር ምስጋና ይናገራል አለ። እኔም ስራዬን ለንጉሥ እነግራለሁ አሉ የቆሬ ልጆች በ45ኛው መዝሙር ላይ። እነዚህ ደግሞ መጣ እኔም የድንግልን ቅዳሴዋን እናገራለሁ ሌለ ዳርያስ የአባቶቻችን የነቢያትን ቃል ጠቅሳ አታጣምምም፣ ፍጡርን አታስገባም። እዛው ከደረስክ ሌላ ነገር ድረስ እንጂ ዳርያስ ላታመልጡ ተይዛችኋል። የሰራዊት ጌታ እግዚአብሔር መጥቶባችኋል። ህዝቡ ሊያድን እግዚአብሔር ተነስቷል። የዛሬ 1 ዓመት የዛን ቀን ስናገር በምን መንፈስ ሆኜ እንደተናገር ብዙዎች አላስተዋላችሁም። ፕሮፌቲክ ወርድ ነው የተናገርኩትኝ። የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት። እንዴት አድርጎ? ህዝቡን ከእጇ ላይ በመቀበል። እንዴት አድርጎ ይቀበላል? ይህንን የዘመናት ተረትን ይመታና የጽድቁን ወንጌል ኢየሱስ ክርስቶስ ያድናል ብሎ የሚለውን በልጆቹ በእኛ አልፎ እንድንሰብክ መንፈሱና ጸጋውን የሰጠ እግዚአብሔር ማለት ነው ስራ ጀምሯል። ስለ ብራዘር ሂድና ልደተ ቃል ፔጅ ላይ ታገኘዋለህ። እሱን ፕሮፌቲክ ወርድ ማለት ነው ትንቢታዊ ቃል ሲያመጣው እናገራለሁ። አዎ እስኪ እኛ ጴንጤዎቹ ወንጌል መስበክ እንተው። ያፈርስሃል አልኩ የሰራዊት ጌታ እግዚአብሔር። እስኪ ወንጌል መስበክ ትተው ሙሉ ወንጌል ቃል ዋቴቨር ጥራ። እስኪ ስለ ኢየሱስ ክርስቶስ ጌትነት መስበክ እስኪ ተው፣ አቁም። ፍርስራሽህ ባዶ ነው የሚሆነው። ለሰባቱ አብያተ ክርስቲያናት እንኳን የተሰጠ መልእክት ይሄ ነበር። ለሎዶቅያ፣ ለአኪያ፣ ለሰምርኔስ፣ ለኤፌሶን፣ ለቲያጥሮን፣ ለሰርዴስ የጌታን ወንጌል የቀደመው ፍቅርን ጥላል ብሎ ሲል ለእግዚአብሔርና ለሰው የነበረውን ፍቅር ስለጣለ ከወዴት እንደወደቅክ አስባለሁ። ንስሐ ግባ፣ ጠብቀው። እምቢ ካልክ ግን መቅረዝን ከስፍራ ወስዳለሁ አለው። ስለዚህ ታሪክ ሆነው ቀሩ እነዚያ አብያተ ክርስቲያናት። ዛሬ ቱርክ ላይ የነበሩበት ቦታ ላይ ይጎበኛል በዓለም። ለምን በለኝ። የመጽሐፍ ቅዱስ ተማሪዎች እንደሚናገሩት 30 ዓመት እንኳን አልቆየችም የኤፌሶን ቤተክርስቲያን። በእነሱ ዘንድ ያለ ለጌታና ለቅዱሳን የነበራቸው ፍቅር በኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ስታነብ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለው ብሎ ያለበት ክፍል ላይ ማለት ነው። በእናንተ ዘንድ ስለሚሆን ስለ ቅዱሳን መውደድ ሰምቼ ይላል። ለእግዚአብሔርም ለቅዱሳንም የነበራቸው ፍቅር ብራዘር፣ አቤት የመጀመሪያው ጊዜ ያ ፍቅር ቀዘቀዘልህ። ራእይ ላይ እንደዛ ተብሎ ተጻፈለት። ንስሐ ስላልገቡ ብራዘር ታሪክ ሆነው ቀሩ እኮ አልኩህ። ታሪክ ሆና ትቀራለች ኦርቶዶክስ ማለት ነው። ወንጌል ስለማሰብክ ካቶሊክ ታሪክ ሆና ትቀራለች። ወንጌላውያን እኛ መጽሐፍ ቅዱስን ወንጌሉን ባንሰብክ ነቢያቱን ሐዋርያቱ ታሪክ ሆኖ ይቀራል ማለት ነው። ኢየሱስ ክርስቶስን የማይሰብክ ቤተክርስቲያን እንደው በምሕረቱ የምሕረቱና የትዕግስቱ ብዛት ስለተሸከመን ነው ርስቱን ለማላገጫ አሳልፎ ስለማይሰጥ ይመለሳሉ ብሎ በሚል እንደ ኤርምያስ አይደለም። የሱ ትዕግስት ከሰው ልጆች ጋር አይነጻጸርም። እኔንም አንተንም የተሸከመ እሱ ነው። የጌታዬን ስም ሰርዘህ የፍጡር ስም ስታስገባ ከማየት የበለጠ አባ ሕርያቆስ ቅዳሴ አይደለም። እዚህ በዘመኑ ያሉ ጠማማ መንፈስ የተጠናወታቸው ሰዎች እንደዚህ ያደርጉ እየጻፉ ነው። ይህን መጽሐፍ ያነበበ ሁሉ ማን ብሎ የሚለው ስብሐተ እግዚአብሔር ይነግር አፉየ ብሎ የሚለው ስብሐተ ማርያም እግዝእትየ ይነግር አፉየ እያለ ያነባል። ተሰብካለህ እንደተጻፈው ስበክ። ጌታ ኢየሱስ ክርስቶስ ጠቅሶ እንደተናገረው ነቢያትን ኢሳይያስና ዳንኤልን ጠቅሶ በመዝሙር መጽሐፍት ላይ ራሱ መዝሙርንም ጠቅሶታል። ዳዊት ማለት ነው። ጌታ እኮ ነው የጠቀሰው። ይታይ በሙሴ ብሎ ሙሴን ጠቅሶታል። አይገርምም? እነዚህን አባቶች ይጠቅሷቸዋል። ይኸውልህ ሙሴን ጠቅሷል ጌታ ኢየሱስ።
ሙሴን በሙሴ ሕግ እንደተጻፈው ብሎ ማለት ነው። ሙሴን ጠቅሶ ምክንያቱም ቶራ ስለተጻፈ ማለት ነው። ጌታ ኢየሱስ ሲሰብክ ሙሴን ጠቅሶ የሙሴን መጽሐፍ ጠቅሶ ነው የሰበከው። በመዝሙር መጽሐፍት ብሎ የዳዊትን መዝሙር ጠቅሶ የአባቱን የዳዊትን መዝሙር ጠቅሶ ኢሳይያስ ብሎ ጠቅሶ ዳንኤል ብሎ ጠቅሶ እነዚህ ግን እሱ ጠቅሶ የተናገረውን ነቢያት የተናገሩት ቃል ሰርዘው የፍጡር ያስገባሉ። ንስሐ ግቡ። እግዚአብሔር ምሕረት ያርግላችሁ። ንስሐ ግቡ። ቀን ሳይመሽብህ ንስሐ ግባ። እንደምትቀልዱት አይደለም። ቀን ሳይመሽባችሁ ልብ በሉና ስሙ። የሃይማኖት ፉክክር አድርጋችሁ ያላችሁ ሰዎች ንስሐ ግቡ አልኳቸው። ወንድሞች እናቶች፣ ፓስተሩ ለእኔና ለትውልዱ አልሞተም። ጳጳሱ ለአንተ አልሞተልህም። ራባዩ ለአይሁዶች አልሞተም። ደሙን ያፈሰሰ የእግዚአብሔር ልጅ የዳዊት ልጅ ነው። ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ነው። መንጋውን ከእረኛው ጋር አገናኙት። እሱ እውነተኛ እረኛ ነው። መንጋውን ከእረኛው ጋር አገናኙት። ስትሰብኩም ስታስተምሩ መንጋውን ህዝቡን ከእረኛቸው ጋር እንድታገናኙ ማለት ስታጩ ለክርስቶስ እጩ። እነ ቅዱስ ጳውሎስ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላጫችሁ ነው ያሉት እንጂ ለአገር ሁሉ ለማንም ፍጡር ሲያጭ አታይም። ለክርስቶስ ላቀርብ እኮ ነው ያላቸው። ጳውሎስ ቢሰብክ ትውልድን ለክርስቶስ ለማቅረብ ነው። ለክርስቶስ ሊያጭ ማለት ነው። የእኛ ግን ይመጣልሃል ኢትዮጵያ ውስጥ በኦርቶዶክስ ቤተክርስቲያን አቡነ እንትና የሚባሉ ከሶሪያ ሀገር የመጣ ይላል። ዳር ያዞ ወደዛ ዞር በልበለው። እኔ የሥላሴ ባሪያ ለማን ነው የሚያጨኝ? የሞተልኝ አማኑኤል በቂዬ ነው። አለቅ። እግዚአብሔር አብ ወልድ መንፈስ ቅዱስ በአንድነት በሶስትነት የሚመለክ አምላክ በቂ ከበቂ በላይ ነው። አባትነት ከሚሰየምበት ከሱ ፊት እንበረከካለሁ ብሏል ቅዱስ ጳውሎስ። እኔም እሱ ፊት ነው የምደፋው። ጴንጤው በሱ ፊት ነው የምንደፋው። ሌላ ጋር ማንም ጋር አንደፋም። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሏል። ፒሪየድ። ላገኘሁት ለጎበጠና ለጎበጠች አሮጊትና ሽማግሌ ፎቶ ቅንጣት ያክል ነገር የማንም ቅርጻ ቅርጽና ፎቶ ፊት አንደፋም። አባትነት ቢባል እሱ አለ። አባት ቢባል ንጉስ ተብሎ ቢባል እኔ ግን ንጉሴ ሾሙ በተቀደሰው ተራራ ሄዳ ይላል ዳዊት። እግዚአብሔር እሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ብሎ ያለውን አምላክ ትቼ እንትናም ትባል ሴትዮ እንትና የሚባል ሰውዬ እግዚእትዬ እግዚእ ብዬ ልበላው እንደ አንተ? እግዚአብሔር እሰ ንጉስ ውእቱ እኮ አለ እምቅድመ ዓለም። እግዚአብሔር ከዓለም አስቀድሞ ንጉስ ነው። ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ ይላል ዳዊት። ማን ነበር መድኃኒት ያደረገው በምድር መካከል? ከባህሪ ልጁ ከኢየሱስ ክርስቶስ በቀር ማን ነበረ በአሕዛብ መካከል ጽድቁን የገለጠው? የአባቶች አምላክ ለዘላለም ስም ይባረክ። በመንፈስ አቅምና ጉልበት ጸጋ ስለሆንከኝ ማን ነበረ እኮ ነው ያልኩ። እግዚአብሔር ሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒት ይላል። ወገብረ መድኃኒት በማእከለ ምድር ይላል። በምድር መካከል መድኃኒትን አደረገ ይላል። ማንን ነው መድኃኒት ያደረገው በምድር መካከል? በሰው ልጆች መካከል መልአክ መጥተው መድኃኒት ነው ብለው የሰበኩን ማንን ነበረ? ማን ነበረ ከክርስቶስ ውጪ? መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብለው የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። አንድ ማት መላእክ የቤተልሔምን አየር ሞልተውት በዚያ ሌሊት እረኞች መንጋቸውን ሲጠብቁ ከከተማ ውጭ ተኝተው በነበሩበት ጊዜ የእግዚአብሔርን ክብር በዙሪያቸው አበራ ይላል። መልአኩ ሲመጣ የእግዚአብሔርም ክብር በዙሪያቸው አበራ። ከመልአኩ አፍ ምን ወጣ? አትፍሩ፣ ለሕዝቡ ለሚሆን ታላቅ የምስራች እንነግራቸዋለን አለ። ከዛ መድኃኒቶች አላለም። መድኃኒት ክርስቶስ። ሃሌሉያ! የኔ አባት መድኃኒት ክርስቶስ በዳዊት ከተማ በቤተልሔም በይሁዳ ምድር ተወልዷል አላቸው። ይዘምሩ ነበር መልአክ። አየህ፣ ይሄ መልእክት መልአኩ ሲናገር ገብርኤል፣ ሌሎቹ እየዘመሩ ነው። ክብር ለእግዚአብሔር በአርያም እያሉ ማለት ነው። የቤተልሔምን አየር በዚያ ሌሊት ነው። ቀያፋ ተኝቷል፣ ሄሮድስ ተኝቷል፣ ጲላጦስ ተኝቷል፣ ታላላቅ የአይሁድ መምህራን ተኝተዋል። ግማሹ እያቃዠ ነው፣ ግማሹ ከሚስቱ ጋር ነው፣ ግማሹ ተንኮል ሻር እያሰበ ነው፣ በአልጋው ላይ እየተገላበጠ ተኝተዋል በሙሉ።
እግዚአብሔር መልአክ ከሰማይ ልኮ ኳየር ሰርተው በቤተል ኢየሱስ ኳየር ሰርተው መላእክት ዙፋኑን ከበው የሚሰግዱለት በሶስትነትና በአንድነት ከሶስቱ አካል ወልድ በቤተልሔም በይሁዳ ምድር አምላኬ ጌታዬ ኢየሱስ ክርስቶስ በተወለደበት ሌሊት ምስጋናና ክብር በምድር መጥቶ አይቀርበትም ብለው መጡ ተከታትለውት ሕፃን ተጠቅልሎ ተኝቷል በግርግም ያየ ሁሉ ሊያላግጥ ይችላል። የሆነ ሴትዮ ልጅ የወለደችው እኛ አናቃትም፣ እሷን የሆነ ሕፃን ልጅ ነው የሚያለቅሰው እያሉ ማለት ነው። ይቅርታ የሆነ ሴትዮ ወልዳለች እያሉ እሷ አካባቢ የነበሩ አስተያየት ሊሰጥ ይችላል። የተወለደው ሕፃን ግን ሕፃን ብቻ አልነበረም። አየህ ሕፃን ብቻ አልነበረም። ለአባታችን ለአብርሃም የተነገረውን የተስፋ ቃል ሊፈጽም እወለዳለሁ ብሎ እንዳለው በዘር የምድር አሕዛብ ይባረካሉ ብሎ እንዳለው ራሱ ያህዌ ሰው ሆኖ መጣ ብሎ ቢል ማን ያምናል? ማን ያምናል? ራሱ ያህዌ በሲና ሕግን የሰጠ አምላክ ሰው ሆኖ ድንግሊት ወለደችው ተብሎ ቢባል ማን ያምናል? ማን ያምናል? ያንን ሕፃን እዛ ቦታ ላይ እዛ በረቱ ጋር ብትሆን መላእክት በሰማይ እያቀለጡት ነው። ካህናቱ ተኝተዋል። ነገስታቱ ሄሮድስና ጲላጦስ ተኝተዋል። የፖለቲካውን አስተዳደር የያዙት ሉቃስ ወንጌል መጽሐፍ ምዕራፍ 3ን ስታነብ 7 ስትራቴጂ ቦታ ላይ የተቀመጡ ሰዎች ቄሳር ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ፊልጶስ የተባለው ተኝተዋል። በሶሪያ አገረ ገዢ የነበረ ሁሉ ተኝተዋል። ሐናና ቀያፋም ተኝተዋል። እግዚአብሔር የሰማይ አምላክ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት የተናገረውን ቃል ሲፈጽም ተኝተዋል። በመላእክት በኩል የተነገረው መድኃኒት ክርስቶስ ጌታ ነው። ስለዚህ አባትነት ብፈልግ ኢየሱስ የኔ አባት የጴንጤው አባት ኢየሱስ ክርስቶስ፣ እረኛ ብፈልግ እሱ፣ መንገድ ብፈልግ እሱ፣ መብል መጠጥ ብፈልግ እሱ፣ የጽድቅ ረሃባችን በልተን የጠገብነው የህይወት እንጀራ ጠጥተን የረካነው የጽድቅ መጠጣችን የጽድቅ ጽዋችን ለብሰን የሞቀን ለብሰን እርቃናችን የተሸፈነበት የጽድቅ ሸማችን ኢየሱስ አያስፈልጉኝም ስለኔ እና አርሴማ እንትና ብለም ብራዘር ዞር በልኝ ከጎዳና ላይ ዞር በልኝ። ቀራንዮ ኮረብታ ላይ የተሰቀለውን የአብ ልጅ የዳዊት ልጅ ልታደበዝዝ የማንንም አሮጊትና የማንንም የማታቀኝ የማላቃትን ሴትዮ መጣ እሷ ስለአንተ እሷ እነሱ ስለእናንተ አትበለኝ። ዞር በልልኝ። ቅሉጥ አልሄድም ሌላ ቦታ ላይ። ኢየሱስ የጽድቅ ሸማዬ ነው፣ ለብሻዋለሁ። ልበሱት ብሎ እንዳለ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ እንዳለ ለብሰነዋል። ክርስቶስን ብሉኝ ብሎ እንዳለ በእምነት በልተነዋል። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከኔ የሚበላ ደግሞ ለዘላለም አይራብም ብሏል። ያው አልራብም። የጽድቅ እንጀራዬ፣ የጽድቅ መጠጤ፣ የጽድቅ ልብሴ፣ እረኛዬ፣ ቤዛዬ ምን ብዬ ልበለው? ነቢያት ብለውታል። ምን ብዬ መንገድ ወደ አብ የደረስኩበት መንገድ፣ ወደ አብ የገባሁበት በር፣ ወደ አብ ያደረሰኝ በገዛ ደሙ ነው። የኃጢአት ይቅርታን የሰጠኝ በገዛ ደሙ ነው። ቅዱስ ጳውሎስ በዕብራውያን መልእክት ላይ ሲናገር እንደዚህ አለ። እግዚአብሔር ከጥንት ጀምሮ በብዙ ነቢያት በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በዚህ በዘመን መጨረሻ ለእኛ ተናገረን ይላል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ኃጢአቴን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን። ኢየሱስ እንዲህ አይነት ሊቀ ካህን አለን። ተናግሬ የማንጨርሰው ውለት አለብን። ዘማሪዎቻችን እነ ዳጊ ዘምረው ተናግረን ዘምረን የማንጨርሰው ውለታ አለብን። በሱ ፍቅር ተነክተናል። በሱ ፍቅር ተይዘናል። ኢየሱስ የእግዚአብሔር ልጅ ያድናል። ጌታ ነው። ዞር በልልኝ፣ ዞር አድርግልኝ። የአረብ ሽማግሌና የአረብ በቀለ አሮጊት ኬትም ሀገር አግበስብሳችሁ እንደ ቆራሌው የሰበሰባችኋቸው ኬትም አምጧቸው። እነዛን ሴቶች በምንም አይነት መልኩ ያድኑኛል ብያላቸውም። እነዛን ወንዶች በምንም አይነት መልኩ አልኩ ደርድር። አብርሃምን ብታመጣ እንኳን አብርሃም ያድነኛል አለንም። አንተ እንኳን አቡነ ተክለ ሃይማኖት
እደግመዋለሁ። አብርሃም አባት የጌታችን የኢየሱስ ክርስቶስ አባት የተባለው እሱን እንኳን ብታመጣ ያድነኛል ብያለሁ። እንኳን አቡነ ገብረ መንፈስ ቅዱስ ብለህ የምትለው ሰው ያልሆነ ሰው ነው ተብሎ የተጻፈ በምናብ የተጻፈ ታሪክ ይዘህ ሳሙኤል ነብዩን ብታመጣው እሱ እንኳን ያድነኛል አልልም። እንኳን እስትንፋሰ ክርስቶስን አንተ የማንንም ቅራቅንቦ ሰብስቦ እኮ ማለት ነው። ቅራቅንቦ ሙሴ ታላቁ ነቢይ፣ ኤልያስ ታላቁ ነቢይ በዛ በመገለጥ ተራራ በደብረ ታቦር ላይ መጣው በኢየሩሳሌም እንደሚሞት የነገሩት እነዛ ሁለት ትልልቅ የብሉይ ኪዳን ፈርጥ ነቢያት። ኤልያስ ነቢያትን ወክሎ ሙሴ ሕጉን ወክሎ መጥቶ አውርቶታል። በኢየሩሳሌም መከራ እንደሚጠብቀው ጴጥሮስና ዮሐንስ ያዕቆብ አይታቸዋል በመገለጥ ተራራ በማቴዎስ ወንጌል መጽሐፍ ምዕራፍ 17 ላይ። እነዛ አባቶች እንኳን ቢመጡ ያድናሉ ብለህ ብትለኝ አልሰማም። ኬት አምጥተህ ነው ጊዮርጊስ ብለህ የምትለኝ? ኬት አምጥታችሁ ነው? አቡነ እንትና፣ አቡነ ኪሮስ፣ አቡነ ገሪማ፣ አቡነ በርሶማ፣ ዳርያስ ልክ እናስገባሃለን በእግዚአብሔር ቃል እውቀት ማለት ነው። ልክ ይህንን የደብተራ እውቀት እግዚአብሔር በበቀል ቀብቶኛል አልኩህ። አስረግጬ ልንገርህ፣ በበቀል ቀብቶኛል። በነዚህ ተረታ ተረት ላይ አምላኬ በበቀል ቀብቶኛል። ድምፁን ሰምቻለሁ። በበቀል በምን በሐሰት ትምህርት ላይ በእግዚአብሔር ቃል ሰይፍ ከተክትላለሁ። እፊት ያትቆም ብዬ ስልህ መመኪያና መፎከሪያ ኢየሱስ ክርስቶስ ነው። የሱ ጸጋና የሱ መንፈስ የኔ አባት ለዘላለም ስም ይባረክ። አብርሃም እንኳን ያድናል እኮ አልተባለም። አንተ ሳሙኤልና ሙሴ ያድናሉ እኮ አልተባለም። እናቶ ተብሎ ቢባል እነ ሳራ እንኳን ያድናሉ እኮ አልተባለም። ሳራ ማርያም ራሱ የተገኘችው ከሷ ነው። እናንተ ታካብዳለህ ማርያም እያልክ፣ ማርያም የሳራ ልጅ ናት። መካን ሆና ሳለ ቤቷን አንኳክቶ መጥቶ በድንኳኗ ቂጣ ጋግራ ያበላቸው ከሁለት መላእክት ጋር አንዱ ያህዌ ነው። እሷ እንኳን ታድናለች አልተባለም። አንተ ኬታ አምጥተህ ነው አርሴማ እማሆይ ለተ ጊዮርጊስ ብለህ የምትለኝ? የማንንም ቋቋት ያማረው ጊት ሰብስበህ ማለት ነው። ታማልዳለች ታድናለች ብለህ ትለኛለህ እንዴ? እኔ እንጥራለህ? እናቶቼን እነ ሳራ እንጥራልህ? ርብቃን ሊያን ልጥራት? የያዕቆብ ሚስቶች የእስራኤልን ቤት የሰሩ የነ ይሁዳ እናት የነ ዛብሎን የነ ንፍታሌም እነ ዳን እነ አሴርን የወለዱ ጀግኖችን የወለዱ እነዚህ አባቶች ስማቸው በኢየሩሳሌም ሰማያዊት ባለች በአዲሲቱ ከተማ በ12ቱ ቅጥሮቿ ላይ ስማቸው በወርቅ ቀለም ተጽፏል። ይሁዳ የሚል ስም ሰማይ ውስጥ ታገኛለህ። ብንያም የሚል ስም ሰማይ ውስጥ ታገኛለህ። ኤፍራይም የሚል ስም ሰማይ ውስጥ ታገኛለህ። በ12ቱ በአዲስቱ ከተማ በበጉ ከተማ ውስጥ ስማቸው ተጽፏል። እነሱ እንኳን ያድናሉ አልተባለም። አንተ ብላቴናው ዳዊት እንደ ልቤ የተባለ እሱ እንኳን ያድናል እኮ አልተባለም። አንተ እሱ እንኳን ያድናል እኮ አልተባለም ነው ብዬ የምልህ። ኬት እንዳመጣችሁት እንደኝ ኬት እኮ አንተ ኬት ነው ያመጣችሁት? እነዚህ አባቶች እንኳን ያድናሉ አልተባለም። መጽሐፍቱ ስናገኝ ማዳን የበጉ ነው፣ ማዳን የእግዚአብሔር ነው የተባለ። ወንድሞቼ እናቶቼ፣ ማዳን የአብርሃም ነው አልተባለም። ደህንነት ከአብርሃም ዘንድ ነው አልተባለም። ደህንነት በዳዊት ነው አልተባለም። ደህንነት በሳራና በራሄል ነው በሊያና በርብቃ ነው አልተባለም። ጀግናውን ነቢይ ሙሴን የወለደች ዮካብድ በእሷ በኩል ድነት ታገኛለህ አልተባለም። ጀግናውን ነቢይ ከዳን እስከ ቤርሳቤ ቃሉ ጠብ የማይለው ነቢይ ሳሙኤልን የወለደች ሐና ታድናለች አልተባለም። ቀንዴ በእግዚአብሔር ከፍ ከፍ አለ ይላል። ሃሌሉያ! እንዲህ ነው ያለችው። ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ኦ የአባቶች አምላክ ከየት እንዳመጡት እኮ ጭናቶች ምድራችን ላይ የተሰበከ በሃይማኖት ቤት የተጠቀጠቁ አንተ አንድ መዓት ግሳንግስ አልኩ። ለሚጠይቀኝ ሁሉ መልሳለኝ። ግሳንግስ እኮ አልኩ። የሳሙኤል እናት እንኳን እንደዛ አልተባለላትም።
ሐና እንኳን እንደዛ አልተባለላትም። አንተ ለአርሴማ ብለህ ትጨፍራለህ አይደል? ለአንድ ለአርመን ሴትዮ፣ ለሳሙኤል እናት ለሐና እንደዛ እንኳን አልተባለላትም። ያንን ጀግና ነብይ የወለደች ከዳን እስከ ቤርሳቤ ቃሉ በምድር ጠብ ማይል በጽድቅ ኑሮ ከመኖር የተነሳ ከእናንተ በሬና አህያ ከማን ነው የወሰድኩት ብሎ ያለ ሰው ነው ሽሙኤል እና ሳሙኤል ነብይ። ታው እባክህ አባቶቼን አላነሳሳ፣ ሆድ ታስብሰኛለህ። ልጇ 120 ዓመት ተንከራቶ ከመወለዱ ጀምሮ በባህር ውስጥ የተጣለ ዮካብድ የተባለች እናት የአሮን የካህኑ የማርያም የነብይቱ የሙሴ የነብዩ ብትወልድ ነብይ ብትወልድ ካህን የእግዚአብሔር ሊቀ ካህን ኤፉድ የሚለብስ ካህን በእግዚአብሔር ፊት የሚያጥብ ካህን አሮን የእግዚአብሔርን ክብር ያየ እሱ በሚያገለግልበት ድንኳን ውስጥ ያህዌ በደመና አምድ ይወርድበት ነበር። በብዙ ጥንቃቄ በብዙ ፍርሃት እንደ ሕጉ ገብታ ያገለግሉ ነበር። እነዚህን ሰዎች የወለደች ዮካብድ የምትባል እናትና አንበረም የሚባል አባት አለ። አንተ እኮ የአቡነ ተክለ ሃይማኖትን የቡልጋውን ሰውዬ እናትና አባት ነው የምታከብረው። ጸጋ ዘአብና እግዚአብሔር የምትባሉትን ማለት ነው። ዳርያስ አንበረምና ዮካብድ እንኳን አንበረምና ዮካብድ እንኳን አልተመሰገኑ። አፈር ደቼ ያስግጥልሃለሁ ስልህ ተረታም ትውልድ በዛ እኮ ወንድሞቼ ናቶቼ በእሳት ውስጥ ተራራው እንደ ሰም እየቀለጠ በእሳት ውስጥ የሚናገረውን ድምፅ ሲሰማ በምን ያህል ፍርሃት በምን ያህል ክብር በፊቱ እንደተደፋ ሙሴ ብሎ ጠራው። ከተራራው ላይ ይንቀጠቀጥ ነበር እኮ ነው ብዬ የምለው ወንድሞቼ እና እህቶቼ። መንቀጥቀጥ ማለት በስርዓት ሼክ ያደርግ ነበረ። እሱ አይደለም እስራኤላውያን ሁሉ በሙሉ ዘጸአት መጽሐፍ ምዕራፍ 19 ላይ ሂድና ራሱ ሙሴም እንደተናገረ በዕብራውያን መጽሐፍ ምዕራፍ 12 ቁጥር 18 ላይ ሊዳሰስ ወደሚችል ወደ ጭጋግ ወደ ጨለማ ወደ አውሎ ንፋስ ወደዛ አልደረሳችሁም ይላል። የሚታየው እጅግ የሚያስፈራ ነበርና ተራራውን እንኳን ቢነካ ተወግሮ ይሙት የሚለውን ድምፅ ሊታገሱ አልተቻላቸውም ይላል። ግቡና አንብቡት። በቃሌ ነው ብዬ የምለው ሙሴም የሚታየው እጅግ የሚያስፈራ ስለነበረ እንቀጠቀጥም አለው እስኪል ድረስ ይላል። እየተንቀጠቀጠ የመለኮትን ድምፅ የሰማ እንኳን ነቢይ እኮ ያድናል አልተባለም ነው ብዬ የምልህ። ያንተን ጊዮርጊስ አፈር ደቼ ነው ማስግጠው ስለ ብራዘር፣ ይሄ ታላቅ ነቢይ እንኳን ያድናል አልተባለም መጽሐፍ ቅዱስ ላይ። የሙሴ አምላክ እንጂ ያዳኙ አፈር ደቼ ነው ማስግጠልህ። በምን በእውቀት በመንፈስ ብልጫ ማለት ነው። እውቀት ብቻ አይደለም፣ በእውቀት ከኔ ልትበልጥ ይችላል። ናና ሞክረኝ አልኩ። ውስጥ ያለው መንፈስ ማን እንደሆነ ታያለህ። ያኔ ናና ሞክር። እነዚህ አባቶች እንኳን አልተመለኩም። መስክረውለት ያለፉት አዳኙ ኢየሱስ ነው ብለው ያሉት። ሙሴ ነብዩ ከወንድሞች መካከል እንዳንተ አይነት ነብይ አስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ እሱን ነብይ የምትሰማ ነፍስ በሕይወት ትኖራለች ብሎ ያለው ያ ነብይ ጴጥሮስና እስጢፋኖስ ሲጽፉለት አዲስ ኪዳን ላይ ኢየሱስ ነው አሉ። ኢየሱስን መስማት ትቶ አቡነ እንትና በረከታቸው ይደርብንና እያለ ህዝቤ ይክተለተላል ፍጡር ተከትሎ ደግሞ በነቢያትና በሐዋርያት መሰረት ላይ ተመስርተናል ይላሉ እንዴ? የሳራ ታቦት አለ እንዴ ምድራችን ላይ? የርብቃና የሊያ አለ እንዴ? ስማቸውም አይታወቅም እንኳን። የሐና የሳሙኤል እናት አለ እንዴ? የማርያም የሙሴ እህት የነብይቱ አለ እንዴ? የነ ህልዳና የነብይቱ አለ? የዲቦራ አለ የነብይቱ? የለም። ለምን? እስራኤላውያን ናቸው። ኦርቶዶክሳውያን የሚፈልጉት የአረብ ሽማግሌና አሮጊት ነው። ይህንን አረብ ጠርጌ ከሰው ህሊና ላይ ያወጣልሃለሁ አለ እንዴ? የዲቦራ ታቦት የሚል አይታ ዘመነ መሳፍንት ላይ 40 ዓመት የፈረደች በእስራኤል ላይ ህልዳና የምትባል በንጉሱ በኢዮስያስ ዘመን የነበረች ነብይት አለ። ስሟ ይታወቃል። እንኳን ታቦት ሊቀረጽ ላቀርቶ ታቦት እንኳን ብለው የሚሉት የለም። ቢኖርም አንቀበል። የኢሳያስ ታቦት አለ እንዴ? የለም። የነብዩ ኤርሚያስ አለ? የሕዝቅኤል አለ? የለም።
ኮተት ምድራችንን የሞላው። ንስሐ ግቡ፣ ንስሐ ግቡ። በህይወት ዘመኔ እስትንፋሴ ከኔ ላይ እስካልተቆረጠች ድረስ የኔም የወንጌላውያኑም አማኞች ስብከታችን ኢየሱስ ያድናል፣ ኢየሱስ ጌታ ነው። ይሄ ስብከትና ይሄ ትምህርት የሐዋርያቱ ነው፣ የነቢያቱ ነው። አድመቀው የሰበኩት መሲሁን ኢየሱስ ክርስቶስን እንጂ ፍጡሩን አይደለም። ፍጡሩን አድመቀው ሲሰብኩ አንተ ዝም ብለህ ተክተልትለህ አትሂድ፣ እንዳፋር ግመል ማለት ነው። ቆም ብለህ አስብ። ህሊና የተሰጠ ልታስብ ነው። መጽሐፍ ቅዱስን አንብቡ፣ ብሉይና አዲስ ኪዳንን አንብቡ። እግዚአብሔር ዓለም እንዲድን የሰጠው ማርያምን ሳይሆን ዓለም እንዲድን የሰጠው ልጁን ነው። ዓለም በልጁ አምኖ እንዲድን ነው እንጂ ነው ያለው። ዓለም በልጁና በእናቱ አምኖ እንዲድን አይልም አይልም። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ከዚህ ፍርድ ውስጥ እንድትገቡ ንስሐ ግቡ፣ ጎዳናችሁን ፈትሹ። ቆም በልና ከሃይማኖት ፍክክር ውስጥ ውጣና መጽሐፍ ቅዱስ እውነት ምን ይላል ብለው የሚለውን እዩ። ጸጋና ሰላም ይዛላችሁ። ወንድምነት በጣም ይቅርታ ስላስረዘምኩ። ቴንኪው። ቀጥል። እሺ ስልኬም ሊዘጋ ስለሆነ አንድ ነገር ተናግሬ በቃ ወርዳለሁ፣ ልተኛ ነውና በመጀመሪያ ደረጃ እኛ ኦርቶዶክስ ነው ያው ገድላትና ተአምራት ድርሳናት አሉ ስለተባልን አይደለም። በመጀመሪያ ደረጃ ማለት ነው ኢየሱስ ክርስቶስ ነው ያለው። እሱንም ያው ታውቀዋለህ፣ ያው መቼም እንትን ባትለውም። ሲቀጥል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ያድናሉ ስትል የኢየሱስ ክርስቶስን ስራ ሰጥተው እንደሆነ የታወቀ እንዳልሆነ የታወቀ ነው። የመጽሐፍቶቿ ላይ አልጻፈችም። ማርያም፣ ገብርኤል፣ ሚካኤል ተሰቀሉልን የሚል አንድም ልታገኝልኝ አችልም። ምናልባት አዳኑ ላሳይ ተሰቀሉ የሚል ላሳይ። ማርያም ለኃጢአተኞች እንደሞተች ላሳይ። ክርስቶስ ለኃጢአተኞች ሞቶ የለ? እሺ ተአምረ ማርያም ላይ ነው። ነገረ ማርያም መጽሐፉን አውጣው። መዝገበ ጸሎት ካለ እጅ ላይ ነገረ ማርያም ነው። የለም ልንገርህ፣ ልተኛም ስለሆነ ምኑን ትነግረኛለህ? ለኃጢአተኞች ማርያም ሞታለች ብሎ የሚለው ላሳየህ። አንድም አታሳየኝም ነው ያልከው። ይኸው ላሳየህ፣ አስቆምኩ ማለት ነው። እሺ ያው ጌታችን ኢየሱስ ክርስቶስ ለሰው ሁሉ ነው አይደል የሞተው? ያልሞተለት ትውልድ አለ? የለም። ለሁሉም ነው አይደል የሞተው? ቴንክ ዩ። እውነቱ ይሄ ነው። አሁን ደግሞ ውሸቱን ያ ይሄ ምን ይላል? መዝገበ ጸሎት ሰሙነ ሕማማት አሳታሚ ገብረስላሴ ብርሃኑ ዘብሔረ አክሱም አክሱም ማተሚያ የታተመ ባለ 78ቱ ማለት ነው። ስልክ ቁጥር ከፈለክ ይሄን ስክሪንሾት ታርገ መደወል ትችላለህ። የማተሚያ ቤቱ የምን ማለት ነው? ማርያም በእናንተ ቤተክርስቲያን ማርያም ለኃጢአተኞች እንደሞተች ቤተክርስቲያን የጻፈችው አንተ ማንም ከኢየሱስ ክርስቶስ ውጭ ማንን ሞተላችሁ ብላ ቤተክርስቲያን ያስተምራት አታውቅም ብለህ ኦርቶዶክስን እኔ ያልኩት የክርስቶስን ስራ እንደ ክርስቶስ ተሰቅላ አዳነችን የሚል የለም ነው ያልኩት። እንደ ክርስቶስ ለኃጢአተኞች ሞታ አድናለች። ይኸው ያ ገጽ 163 ነገረ ማርያም ማለት ነው። እንደዚህ ይላል። ከዚህም በኋላ ኢየሱስ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት
አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህ ነፍሳት እመቤታችን ንግሥተ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን ከገሃነመ እሳት አውጭ መንግስተ ሰማያት አግቢኝ ብለው ቢያለቅሱባት እርሷም እመቤታችን ንግሥተ ማርያም ልጄ ሆይ ወዳጄ ሆይ ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቅ አዳምን ከገሃነመ እሳት አውጥቼ በመንግስተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለም? ምን አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም ለነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። በኋላም ለፍጥረቱ ሁሉ መጽደቂያ ሁና ተገኝታለች። ስለዚህ ውበት በቅንፍ ሰውጥት አላት። ወልድኪ ነፍሳተ ሶበአቲ በእሳተ ኩነኔ ዘሐሙ ይእቲ ትብል አለች ይላል። ይእቲ ትብል ቅትለኒ ለቤዛ ቤዛ እንደሆናቸው ቅትለኒ ለቤዛ ሆሙ ቤዛ እንደሆናቸው በእነሱ ምትክ እንድሞትላቸው ይእቲ ትብል ቅትለኒ ለቤዛ ሆሙ ግደለኝ አለችው። ነው ሞተች፣ ለኃጢአተኞች ሞተች። እሺ ነፍሳት በኃጢአታቸው ለአንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ገሃነመ እሳት ወርደው ይቀራሉ አላት። ለ9999 ነፍሳት ሞታለች ገሃነመ እሳት እንዳይወርዱ። ኢየሱስ ለኃጢአተኞች እንደሞተ እሷም ሞታለች። እሺ ልናገር ትችላለህ። እሺ በመጀመሪያ እኔ ያልኩት የክርስቶስን ስራ ልክ እንደ ካቶሊኮች አብራ ተሰቅላ አድናናለች ምናምን የሚል የኦርቶዶክስ አስተምሮ የለም ነው ያልኩት። አዎ አይቻለሁ። ልመጣ ነው ኤርሚዬ፣ ልመጣ ነው። እሺ አሁን ይሄ ራሱ ቃል በቃል እንደውም በጣም የሚገርም እንትን ነው። እንደዚህ አይነት ታሪክ እንኳን ነገረ ማርያም ላይ ስንክሳር ላይም ብዙ እንትን ላይም አለ። አንድ አይነት ታሪክ ካልማርክልኝ ምናምን ታምረ ማርያም ላይም አለ እንኳን ነገረ ማርያም ላይና እንደውም ማርልኝ ብለው ነው እንደውም እዚህ ጋር እንደውም ሙችላቸው ያለት። እንደውም እኮ ከላይ ሲናገር እንደውም ያንተ እናት ሆኜ እንዴት እሞታለሁ መከራን ሳልቀበል ምናምን ብላ ነው። እና ዞሮ ዞሮ እንደሱ ስጋውና ደሟን ቆርሳ አላደነችንም፣ የክርስቶስን ቤዛነት ስራ አልወሰደችም የሚል ወስዳለች የሚል የቤተ ክርስቲያን አስተምሮ የለም ያልኩት። ይሄ እኮ በቃ ጀስት ስንክሳር ላይም አለ። የሆነ ጊዜም እንደውም ቪዲዮ ላይ እንትን ስትል አይቻለሁ። እኔም ስንክሳር ላይ የምን እንደሆነ ዘወራም እንደሆነ አለሶስን ግን እንደዚህ አይነት ታሪክ ብዙ አለ። እንኳን ብዙም ነገር አለ እና እንኳን ስለዚህ ብዙ ካለ በኦርቶዶክስ ተዋሕዶ ቤተክርስቲያን ለሰው ልጆች በደልና ኃጢአት ኢየሱስም ሞቷል፣ ማርያምም ሞታለች፣ ብዙዎች ሞተዋል ማለት ነው።
አይደለም። ሰማኛ ሼርሚ እሺ ልንገርህ፣ እኛ ያልነው የክርስቶስን ቤዛነት ስራ አልወሰዱም። ሁሉም ካልማርክልኝ ካልማርክልኝ ብለው ነው የሞቱት እንጂ ትልቁ ላይ አድርገኝ። ቆይ ትልቁ ላይ አድርገኝ። ወንድምነት ትናገራለህ፣ ሩቤል ትናገራለህ። ወንድምነት ትልቁ ላይ መልሰኝ እንዴ። ቅትለኒ ለቤዛ ሆሙ እያለች እኮ እና ታዲያ እንደዚህ አይነት ታሪክ መልጃ ታዲያ ማለት ነው አያስፈልጋቸውም ማለት ነው ወይ ደግሞ አያድናቸውም ማለት ነው ወይ ደግሞ ማዳን ተስኖታል ማለት ነው። የማርያምን ማዳን ማርያም እንድታድናቸው እነሱ ከገሃነመ እሳት እንዲተርፉ የኢየሱስ ክርስቶስ ሞት ስላነሰ ነው እሷን ሙችላቸው ያላት አይደለም። ታዲያ ለምንድን ነው የሞተችላቸው? ቀትለኒ ለቤዛ ሆሙ ትላለች። ቤዛ እንደሆናቸው ግደለኝ እያለች ነው። ኦኬ እንደውም ቀደም ያነበብከው ላይ እንደውም ሙቺና ወደ ረፍትሽ ግቢ ሲላት እኮ እንደውም ያንተ እናት ሆኜ እንዴት ሞታለሁ ብላ አይደል? እንደውም የእነሱን ምክንያት አድርጎ እንደውም እነሱንም በዛው ማራቸው እሷንም እንድትሞት አደረጋት እንጂ የእሱን ቤዛነት ወሰደች። የእሱን ቤዛነት ካልወሰደች እኮ ዞሮ ዞሮ እሱ ነው አንዴ የሞተችው። በምን ምክንያት ነው? በምን ምክንያት ነው የሞተችው? ምክንያቱም ነው የሞተችበት ምክንያት ወደ ረፍትሽ ግቢ ሲላት ያስነበብኩኝ እንደዛ አይደል? ወደ ረፍትሽ ግቢ ሲላት በምን ምክንያት ነው የሞተችው ነው? ምክንያቱ ምንድን ነው ለመሞቷ ምክንያት የሆነው? ነፍሳቶች ናቸው ሲኦል ውስጥ ያሉት ገሃነመ እሳት ወርደው እንዳይቀሩ አይደል? ስለዚህ ሞተችላቸው አይደል? እነሱ ቤዛ ሆነች ማለት ነው። ሞተችላቸው ማለት እነሱ ምትክ ቤዛ ሆነች ማለት ነው። በቃ እኮ መልጃ ማለት ነው። ምንም የምን መልጃ? ማን ነው ማንን ሲያማልድ የሞተለት? ይሄ ማለት ድብን ያለ የሰይጣን የዘንዶ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ምክንያቱስ ለነዛ አድምጠኝ፣ ቆይ ለነዛ 9999 ነፍሳት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት እንዴት አላዳናቸውም? ሌላው ዓለም ሁሉ እንዲድንበት ስጋውን ከቆረሰ ደሙን ካፈሰሰ የአማኑኤል ስጋ ለነሱ እንዴት የማያድን ሆኖ ነው እሷን ፍጡርን ሙችላቸው ብላ በቃ እንዴ ማራቸው እኮ በቃ እሷን አመካኝቶ ማራቸው። ኪሩቤል ዝም ብትል ጥበብ ይሆንልሃል። የአባቶችን ተረት መድኃኔ ዓለም ክርስቶስ እየሰማን ነው። እሺ ኢየሱስ ክርስቶስ እዚህ ምድር ላይ ለአዳምና ለዘሩ ለእንትና አይመለከተውም። የኢየሱስ ክርስቶስ ሞት የሚባል የለም። ለሁሉም ነው የሞታው አማኑኤል በመስቀል ላይ። በስሙ ሲያምኑ ይድናሉ። በስሙ ሲያምኑ የኃጢአታቸውን ይቅርታ ያገኛሉ። 9999 ነፍሳት ሲጀምር ሲኦል የወረዱት ኢየሱስ ክርስቶስን ስላላመኑ ነው አይደል? በአብ በወልድ በመንፈስ ቅዱስ ስላላመኑ ነው። አታቋርጠኝ። ሰው በአብ በወልድ በመንፈስ ቅዱስም ካመነ በክርስቶስ ኢየሱስ ፍጹም አምላክነት ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ ለበደል ኃጢአታችን እንደሞተ እኛንም ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ የሚያምን በስሙ ንስሐና የኃጢአት ይቅርታ ያገኘ ይድናል። አድምጠኝ። እነዚህ 9999 ነፍሳት ሲኦል ወርደዋል። ኦኬ አሳያት። ከዛ እነዚህ ነፍሳት በሲኦል ወርደው እንዳይቀሩ አንቺ በኃጢአታቸው ሙችላቸው አላት። በኃጢአታቸው የእሷ የፍጡር ሞት ለምን አስፈለገ? ራሱ በኃጢአታቸው ክርስቶስ ሞቶላቸው የለ ወይ? ዞሮ እኮ መልስልኝ። በኃጢአታቸው ክርስቶስ ሞቶላቸዋል አልሞተላቸውም? ለእነዚህ ሰዎች ሞቶላቸዋል። የእሱ ሞት ያድናቸዋል አያድናቸውም? ያድናቸዋል። የእሱ ሞት ካዳናቸው ለምንድን ነው ታዲያ እሱ እናቱን ፍጡር የሆነችዋን አምላክ ያልሆነችዋን ፍጡር የሆነችዋን ሙችላቸው ብሎ የሚላት? እሺ ልንገርህ፣ መልስልኝ። ይኸው ለምን ሙችላቸው ብሎ የሚላት? እሷስ ግደለኝ ቤዛ እንደሆናቸው ቅትለኒ በእንቲአሆሙ ብላ እያለች ለምን ትላለች? ለቤዛ ሆሙ በእንቲአሆሙ እያለች እኮ በእንቲአሆሙ ያለችው እኮ እንዲመራቸው ነው አይደለ? ግደለኝ ያለችው እኮ ለምንድን ነው? የእሷ መሞት እሱ እነሱን ይቅር ለማለት በእሱ ካመኑ ይድናሉ።
በሱ ሞት ማመን ነው እንጂ ያለባቸው። እነዚህ ሰዎች የዳኑት አሁን በማን ሞት ነው? በማርያም ሞት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደጻፈችው መጠን እነዚህ ሰዎች ስራ ስላልሰሩ ይሆናል ሲኦል የወረዱት። ልብ በልና ስማኝ። እነዚህ ሰዎች የዳኑት በማርያም ሞት ነው ወይስ በኢየሱስ ክርስቶስ ሞት ነው ከገሃነመ እሳት የወጡት? በኢየሱስ ክርስቶስ ፈራጅነት የጠየኩህ። ልብ ብለህ ስማኝ። በኢየሱስ ክርስቶስ ሞት ነው ከገሃነመ እሳት የወጡት ወይስ በማርያም ሞት ነው ከገሃነመ እሳት የተረፉት? ኢየሱስ ክርስቶስ ነው የማራቸው፣ ግን የማራቸው በድንግል ማርያም ሞት ነው። የጠየኩህን መልስልኝ። እነዚህ ሰዎች የዳኑት በማርያም ሞት ነው ወይስ በኢየሱስ ክርስቶስ ሞት ነው? በኢየሱስ ክርስቶስ ሞት ነው አይደል? በኢየሱስ ክርስቶስ ሞት ከዳኑ አንቺም ለእነዚህ ነፍሳት በኃጢአታቸው ሙችላቸው ለምን አላቸው? ለምን ኢየሱስ ክርስቶስ ሞቶ ስለነበር ኢየሱስ ክርስቶስ ባይሞት ኖሮ እዚህ ጋር እሷ በቃ ዝም በል። ከዚህ በኋላ ማይክ እንዳትከፍት እሺ። ይሄ መተትና ድግምት ከእሱ ጋር አብረው አጠጥተው በመስቀል ላይ አሳልመው ፉዞ ሆነ የምትናገረው ነገር እንኳን ራሱ አታውቅም ማለት ነው። በጣም ይቅርታ እንደዚህ ብዬ ስለ እዚህ የተጻፈ እያየ ማለት ነው። ቀትለኒ ለቤዛ ሆሙ እያለች በኃጢአታቸው ካልሞትሽላቸው እኮ እኔ አላለችም። መቼ አልኩኝ እኮ። ታዲያ በማን ሞት ነው የዳኑት? እዚህ ጋር በማን ሞት ነው የዳኑት? በማርያም ሞት። አለቀ። ስለዚህ ይሄ ሰይጣናዊ የሆነ ትምህርት ነው አይደለም። የፈረደው ግን የማረው ክርስቶስ ነው። ሜት አድርግ። በማርያም ሞት የዳነ ፍጥሩም የለም፣ ሊድንም የሚችል ፍጡር የለም። በልጇ በኢየሱስ ክርስቶስ ሞት እንጂ ፍጥረት የሚድነው መጽሐፍ ቅዱስ የሚነግረን በማርያም ሞት ይድናል ብሎ አይልም። ይሄ ግሳንግስ የሆነ የደብተራ ቅርሻት ትምህርት ነው። ደብተራ ምን ማለት እንደሆነ ባይዛዊ ታውቃለህ። ከኔ በላይ ታውቃለህ። ሜት አድርግ። ከዚህ በኋላ ከከፈትክ አስወርድሃለሁ። ሜት አድርግ። ኦኬ ቴንክ ዩ። የኦርቶዶክስ ሞትን ሪኳየር ያደርጋል፣ ሞትን ይጠይቃል። ደግሞ አዲስ ትምህርት መጣ። ምልጃ የትኛው ቅዱስ ነው እየሞተ ማለደ ብላችሁ አስተምራችሁ የምታውቁት ነው? ለማርያም ሲሆን ሞትም ይጨምራል። የእሷ ሲሆን የእሷ ምልጃ ላይ ከሞት ጋር ከሆነ ነው የምትማለደው ማለት ነው። ሞት የሚጨምር ምልጃ አለ ኢንጀነራል ኦርቶዶክስ ውስጥ እንዴ? ይህን ያህል ምንፍቅና አለ እንዴ? ቀነስ አድርጉት እንጂ ወዳጄ። የክደታቸው ማስረጃ ያምጣለን። በቃ ሞት ምልጃ ነው ካለ ሞት ምልጃ ነው ማስረጃ። ወጣት ነህ ኪሩቤል፣ ህሊናን ተጠቀም ብራዘር። እሺ ህሊናን ተጠቀም። ማንም ሰው በጌታችን በኢየሱስ ክርስቶስ እናት በማርያም ሞት የዳነም የለም ሚድንም የለም። ኦኬ እሺ ከሰማኝ አድምጠኝ። ለዓለም ሁሉ ቤዛ የሆነው ከድንግል የተወለደ የዓለም መድኃኒት ኢየሱስ ክርስቶስ ብቻና ብቻ ነው። ፒሪየድ። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ እልም ያለ የክደት ትምህርት ነው የምታስተምረው በመጽሐፍቶቿ ውስጥ። ትውልዱን ገደል ከተዋለች፣ ሲኦል ከተዋለች። ፍጡር በቃሉ ተናገረም እንደዚህ ተተጨ ኤርሙና ሚዩት አድርገው። ቆይ እሰጥሃለሁ ወንድሜ ስዩም። እኔ በግልጽ መጽሐፍቶችን እያሳየው ነው። ኦኬ ንግግሬ ጠንካራ ቢሆን በግልጽ መጽሐፍቶችን እያሳየው፣ ይህንን የኮነነ አንድም ሰው የለም። አንድም አማኑኤል እንጂ ለሰው ልጆች ቤዛ የሆነ ከሱ በቀር ቤዛ የሆነ ነቢይ እንኳን የለም፣ ሐዋርያ እንኳን የለም። ጻድቃን እናቶች አባቶች እንኳን የሚባሉ የሉም፣ አይኖሩም። በመስቀል ላይ በተሰቀለ ጊዜ እሷ ከመስቀሉ ግርጌ በታች ነበረች። እንደ እናት መከራውን እየተቀበለች ታለቅስ ነበር። ኦኬ ከመከራው ተካፋይ ብትሆንም እሷ ላይ ግን ያረፈ በትር የለም። መከራ ግን እንደ እናት ተቀበላለች። ከመስቀል ግርጌ ነበረች እንጂ መስቀል ላይ አብራ አልደማችም፣ ከሱ ጋር ማለት ነው። እንደዚሁስ እሱ ደግሞ ከሞተ በኋላ በነገረ ማርያም ላይ እንደተጻፈ ቤዛ ሆና ቀትለኒ ለቤዛ ሆሙ ብላ ሰላም ሕማማት ላይ አባ ጊዮርጊስ ዘጋስጫና አጼ ዘርዓ ያዕቆብ የሚባሉ ክፉ ንጉስና አባ ጊዮርጊስ ዘጋስጫ የሚባል ሰውዬ ነው ቤተክርስቲያኒቱን ቁልቁል ገደል የከተቷት። መጽሐፍቶቹ እንዳነበበ ሰው ነው የምነግራቸው። ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ዲና ያታደርገው አምላክ ሰው ነው። አንድ ደቂቃ ላስቸግር። ምን መሰለህ፣ አንደኛ ይኸውልህ ቅዱሳን በስጋ እንደሞቱ መቼም ያምናሉ ኦርቶዶክሳውያኖች። በጣም ጥሩ ኦኬ። አሁን ማርያም
ትሞታለች የሚል ትምህርት ካላቸው መንግስተ ሰማያት ውስጥም ሞት እንዳለ እየነገሩን ነው። ከመንግስተ ሰማያት እየወጣች እየሄደች ደግሞ ገሃነም ውስጥ የምትሞት ማርያም አለች ማለት ነው። ምን ነው የሕያዋን አምላክ ነው ሕያዋን ናቸው የኛ ቅዱሳን አልሞቱም ስትሉን አልነበረም እንዴ? አሁን ግን ደግሞ ለተረታችሁ ሲሆን ደግሞ ትገሏቸዋላችሁ። አሁን እዚህ ጋር ነው ጣጣ የመጣባቸው። ኦኬ በስጋት ልትሞት ትችላለች፣ ልክ ነው፣ ፍጡር ስለሆነች ሰው ስለሆነች። እንደገና ደግሞ በነፍሷ ይሞታል ማለት ነው። የማርያም ነው ምኗ ነው የሞተው? እዚህ ጋር እኮ ገና ልሞት ስትል ነው ዳጊ። ወንድሜ ልሞት አላለች ሞተች ነው የሚለው ወንድሜ። እኔም አለኝ እኮ አይደለም። አይ ለመሞታ ምክንያት አድርጎ እግዚአብሔር ነፍሳትንም የማረባት በዚህ ምክንያት ነው። ቆይ የማርያም ምልጃ ሞቷንም ይጠይቃል ማለት ነው። አንዳንዴ የሞተች ነው የምትማልዳችሁ እንዳስፈላጊነት መሞት አለ። እዛ ባለችበት ስፍራ መሞት አለ ወይ? በአጸደ ነፍስ ለሷ ሞት አለ ወይ? አለ ሞት ንገረኝ። ሳትሞት ነው እዚህ ጋር አልኩ እኮ ልሞት ስትል ነው እንዴ? ይሄ ምድር ላይ ሆኖ ነው የተከናወነው? ምድር ላይ ያለች ነው የተከናወነው ይሄ? ወደ እረፍትሽ ግቢ ሙጪና ሲላት እንደውም እኔ ያንተ እናት ሆኜ እንዴት እሞታለሁ እያለች። ኦኬ በጣም ጥሩ፣ እንደሱ ካልከኝ በጣም ጥሩ። እሷ በምድር ላይ ያለች አይደለም? አሁን እናንተ በምናወራበት ሰዓት ፍርድ ተደርጓል እንዴ? ገሃነመ እሳት የገባ ሰው አለ ማለት አልገባኝም። አይደለም ያንዴ በምድር ያለች ይቅርና አሁን እናንተ በምናወራበት ሰዓት ተፈርዶበት ገሃነም የገባ አለ እንዴ? ተፈርዶበት ገሃነም የገባ አለ? እንዴት አይኖርም? አልገባኝም። ፍርድ ተደርጓል? አሁን ፍርድ ተደርጓል እንዴ? ሲኦል ያለ አለ? አሁን የለም። እንዴት አለ? እየጠየቅኩ በደንብ ስማኝ። ገሃነም ነው ያልኩህ። ያንተን ትራፕ አውቀዋለሁ በእናትህ እኔ የኖርኩበት ነው። አሁን መጠይቀን ስማኝ። ገሃነመ እሳት ስል ሲኦል አትበለኝ። ገሃነመ እሳት ተፈርዶበት ይገባል? መጽሐፉ ላይ ያለውን ያነበብኩልህ። መጽሐፉ ላይ የሚለው ገሃነመ እሳት ነው። በዚህ ሰዓት ተፈርዶበት ገሃነመ እሳት ይገባ አለ። ስለዚህ ፍርድ ተደርጓል ኦልሬዲ ማለት ነው በዚህ ሰዓት። ለምን ምን ማለት ነው? ለምን እችን ተናግረ እችን ሂሳብ ዳጊ ትቀጥላላችሁ ወይ? ይህን ሂሳብ አስልቼ ላሳያችሁ። በኦርቶዶክስ ተዋሕዶ ቤተክርስቲያንም በእኛም በወንጌላውያኑ እንደዚሁም በካቶሊክ በነገረ መለኮቱ ዓለም የሚያውቁ ማርያም ጌታችን ኢየሱስ ክርስቶስን በወለደችበት ጊዜ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጽፈዋለች። በወለደችበት ጊዜ እድሜዋ 15 ዓመት ነው ብላ ታምናለች። ሲደመር ጌታችን በምድር ላይ 33 ዓመት ከ6 ወር ኖረ ተብሎ ይታወቃል። በሁላችንም ይታመናል። እሺ 33 ምንምታው 6 ወሩን ትታ ማለት ነው። ሲደመር 33 ጌታችን ሞቶ ባረገ ጊዜ የጌታ እናት ማርያም እድሜዋ 48 ዓመት ከ6 ወር አካባቢ ማለት ነው። እድሜዋ ልብ በሉ እድሜዋ። ኦኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማርያም የሞተችው በ64 ዓመቷ ነው ይላል። በ48 ላይ 16 ብቻ ጨምርበት፣ ሲደመር 16 ማለት ነው 64 ማለት 16 ስንጨምር ማለት ነው። ልብ በሉ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማያት ባረገ ከ16 ዓመት በኋላ ነው አንቺ ለኃጢአታቸው ሙችላቸው ብሎ ያላት። ገና 16 ዓመት እኮ ነው። የዛሬ 16 ዓመት እዛ አይላችሁም? የአንድ አይሁዳዊ ሰው የተሰቀለ እየተባለ የሚወራ ትኩስ ወሬ የተባለበት ማለት ነው። 16 ዓመት እሱ በሞተ በ16 ዓመቱ እሱ ለሌሎች ኃጢአተኞች ሰዎች ሙችላቸው ብሎ አላት ይላል። ዳግ ይቀጥል። ኤርሚዬ ምን መሰለህ፣ ኢየሱስ ገና እንግዲህ አልተመለሰም፣ ዳግም አልተመለሰም። እሱ ዳግም ሳይመለስ በፊት ፍርድ ተደርጓል እያለኝ ነው ወንድማችን። ይህንን ምርጥ ምንፍቅና እንግዲህ ስሙልኝ። እንግዲህ ኢየሱስ ገና ዳግም ሳይመለስ በዚህ ሰዓት ኦፍኮርስ የኛ ኢየሱስ ፈራጅ ነው። አሁን ፈርዷል ወይ ነው? አሁን ፍርድ አድርጎ ወደ ገሃነም የላካቸው ሰዎች አሉ ወይ ነው? የለም። አይ ተረቱ እዚህ ጋር ነው መፍረስ የሚጀምረው። ገና መጽሐፉ ስታነበው የጠየቁን መጀመሪያ መልስልኝ። በዚህ ሰዓት ኢየሱስ ፍርድ አድርጎ ገሃነም ውስጥ የከተታቸው ሰዎች አሉ። ለምንድን ነው የማይኖረው? ሁሉም በእናንተ እምነት ለምሳሌ ያላመነ ይፈረድበታል አይደል? ያላመነ ሰው ሲሞት እሺ ወዴት ነው የሚሄደው? ወንድሜ የጠየቁን መልስ። አንተ መጠየቅህን አትመልስም። ዘለህ አዎ አልኩህ እኮ አሰማም እንዴ? በእኛም እምነት ይሁን በአንተም እምነት ይሁን ገሃነመ እሳት በዚህ ሰዓት የገባ ሰው አለ? አዎ አሰማም። ማስረጃ እኮ መናገርማ ፍቅርና እኮ ማንም መናገር ይችላል። ማስረጃ ማቅረብ ነው የማይችለው። አሁን ምን ታደርግልኛለህ ወዳጄ መሰለ? ማስረጃ ትሰጠናለህ። በዚህ ቃል መሰረት ኢየሱስ ከመመለሱ በፊት ዳግም ከመምጣቱ በፊት ፍርድ ተደርጓል የሚል አሳየን። አዲስ ምንፍቅና። አሁን ይሄ ለብቻ ነው። ባይ ዘ ወይ ቤተክርስቲያንም አትልም። መጽሐፎቿ ላይ ዝም ብላ ተረቶች ተጽፈው ይገኛሉ እንጂ እንዲህ አይነት ምንፍቅና ያንተ ነው፣ ብቻ የግልህ ነው። ቤተክርስቲያኒቱ ትላለች። በእርግጥ መጽሐፉ ላይ ብላለች። መጽሐፏ ላይ ይኸው ብላለች። እሱማ ብላለች። ቤተክርስቲያኒቱ በተለያየ ነገር ትላለች። ግን በ80 አሐዱ ዕዝራ ሱቱኤል መጽሐፍ በተጨማሪ የነሱ ዲትሮካኖኒካል ዕዝራ ሱቱኤል ላይ ምን ይላል? የፍርድ ቀን ስንት ቀን ነው ይላል? 1 ቀን ናት ይላል። እንዲህ መለሰልኝ፣ በፊቴ ባለሟልነትን አግኝታል። ይህን እነግርሃለሁ፣ ቁርጥ ፍርድ የሚደረግባት ቀንስ አንዲት ጊዜ ናት ይላል። አየህ፣ ቁርጥ ፍርድ የሚደረግበት ቀንስ አንዲት ጊዜ ናት። ይሄ አንድ ጊዜ እንግዲህ ተከናውኗል ማለት ነው። ጌታችን ይህንን ፍርድ ያደረገው በላይ ሰብን ባስገባ ቀን ነው ወይስ እነዚህ በማርያም ገሃነመ እሳት ሲወርዱ 9999 ነፍሳት የቱ ጋር ነው የተደረገው?
መጽሐፍ ቅዱሳችሁ የፍርድ ቀን አንዲት ቀን ናት ይላል። ኦኬ የፍርድ ቀን መቼ ናት? አንዲት ቀን ናት ይላል። ይሄ ደግሞ ገና አልሆነም። ገና አልሆነም። ሙታን አልተነሱም። በሕያዋንና በሙታን ላይ ሊፈርድ አለው። ሙታን ግን ገና አልተነሱም። የነጭ ዙፋን ፍርድ የሚባለው ገና አልተከናወነም። በላይ ሰብ የሚባል ሰውዬ ግን ተፈረደልህ ብለው አቧራ ያጭሳሉ። እዚህ ደግሞ 9999 ነፍሳት ተፈርዶባቸው ገሃነመ እሳት ወረዱ ይላሉ። አንዴ ገሃነመ እሳት ዝግ ነው፣ ሲኦል ነው የተከፈተው፣ መንግስተ ሰማያት ዝግ ነው፣ ገነት ክፍት ነው ይለዋል። ግን እራሳቸው ብለውም እንደሚሉት ግን የፍርድ ቀን አንድ ከገሃነመ እሳት በምልጃዋ ታወጣለች ማርያም። እቺን ብቻ መልስልኝ። እኔ አጭር ጥያቄ ብቻ ልጠይቀው። ትችላለች አይደል? ከገሃነመ እሳት ማውጣት። ኦኬ ታዲያ አንተ ምን ክርስትና ምን ይሰራልሃል? ምን ችግር አለ? ቢበዛ ሲሆን ነው የምትገባው አይደል? ክርስትናን ካልተከተልክ፣ የጽድቅን መንገዶች ካልተከተልክ፣ ካልቆረብክ፣ ካልተጠመቅክ፣ መልካም ካልሰራህ ምንድነው ቢበዛ የት ነው የምትገባው? ገሃነመ እሳት ነው የምትገባው። ግባ ታዲያ ምን ችግር አለ? በምልጃዋ ታወጣለች። ለምን ሰማኛ? ክርስቶስ ማህበር ነው። ክርስቶስ በሩን ባይከፍተው በምልጃዋ አታወጣም ወንድሜ። ማን ያወጣል አያወጣም የሚለውን ተው። በምልጃዋ የእሷ ምልጃ የማይሳካበት ሁኔታ አለ? ማልዳልህ አልሰማሽም ሊላት ይችላል? አይችልም። በቃ ቴንክ ዩ። ስለዚህ እሱ ይፈርዳል አይፈርድምን? የእሷን ምልጃ ተከትሎ ያደርገዋል። 100% እንደሚያደርገው አይችልም ብለሃል። በቃ ያደርግላታል። የለመነችውን ሁሉ ያደርግላታል። ስለዚህ አንተ ከአንተ የሚጠበቀው ገሃነመ እሳት መግባት ብቻ ነው። ይሄ ደግሞ አጋንንት ያስተካከለው ያዘጋጀው ትምህርት ነው። ምንድነው ሰው ይሄን ሰምቶ እንዲዘናጋ ያንተ ነው እንጂ ሉተር የተበረከው በ16 አድመጣኝ። እንደውም ዳጊዬ እንደዚህ ይላል። ቀጥልበት ዳጊ። አሁንም የለመንሽውን ላድርግልሽ ሰው ሆኜ ተወልጃለሁና ይላል ድርሳነ ኪዳነ ምሕረትም ታምረ ማርያምም ላይ። በቃ ልጁም እኮ ብሏል እኮ እሱም ብሏል እኮ ያደርግላታል ስላለ። ታዲያ ከአንድ ኦርቶዶክሳዊ የሚጠበቀው ገሃነመ እሳት መግባት ነው። ኤርሚ ምን እንዳሉኝ ተመልከት። መምህራኖቹ መቸልታ ይሄ እኮ ተአምር ነው አሉኝ። ይሄ እኮ የሚያደርግላት እኮ ተአምር ነው። ምንም በሉት ለነገሩ ችግር የለውም። በእርግጥ ግን ተአምር አይደለም ምልጃ ነው ብለዋል አይደል? ምልጃ ተአምር አይደለም፣ ትምህርት ነው፣ ዶክትሪን ነው። በቤተክርስቲያኒቷ ውስጥ ምልጃ ዶክትሪን እንጂ ተአምር አይደለም። ሊያጭበረብሩ ሞከሩ ማለት ነው። ስለዚህ አሁንም መምህራኑ እየሰሙኝ ከሆነ ስሙኝ፣ እዛውም ነግሬያችኋለሁ። ምልጃ ተአምር አይደለም። ኢትስ አ ዶክትሪን ሜሮሎጂ ውስጥ የሚካተት በጣም ሊቀየር ሊለወጥ ሊሻሻል የማይችል የማርያም አማላጅነት አንዳንዴ ተብሎ ሊቀመጥ የማይችል ነው። አንድም ዶክተር ቤት ውስጥ ነበረች። የሚገርም ላይ ሰማት ይችላል ማርያም እላታለሁ። አዎ ላይ ቀበላት ይችላል እንደ ሁኔታው ነው አላለችኝም። ይኸውልህ እንግዲህ አየህ፣ መጨረሻ ላይ ትምህርቱ መፈራረስ ሲጀምር ማርያም ላይም ጥያቄ ማንሳት ጀምሩ ማለት ነው። በእርግጥ እውነት ነው። በዚህ ሰዓት ምንም የምትማልደው የሚሰማትም ጉዳይ የለም። እሷ በዚህ ሰዓት በረፍት በክብር ነው ያለችው። ኦኬ ግን ማስረጃ አምጣ። ዝም ብለህ መቀደድ አይደለም። ማስረጃ አምጣ። እንደሞተች ማስረጃ አምጣ። ስለ ሞታ እንዳልተነሳች ማለት ነው። አልሞተችም። በመጀመሪያ ሞታ እንዳልተነሳች ነው ያልኩት። መጀመሪያ አልሞተችም፣ ሞታለች እንጂ ታዲያ ለምን ማስረጃ አመጣልህ? ሌላ ማስረጃ ለምንድን ነው የፈለከው? አንተ ሞታለች ካለ ለምንድን ነው ማስረጃ ማምጣት? እርግጠኛ ነህ? መጽሐፍ ቅዱስ ላይ መሞቷን እርጋሱ እርግጠኛ ነህ? እኔ ማስረጃ አለኝ። ተሰውራ ቢሆንስ ምን ታውቃለህ? ማስረጃ አለኝ እኔ እንደነ ሄኖክ ተሰውራ ቢሆንስ? እኔ በእንዳንተ በግምት አይደለም። እኔ ማስረጃ አለኝ፣ ጠቅሳለኝ። መጽሐፍ ቅዱስ ላይ ተጽፏል ማርያም ሞታለች ቢል ወንድሜ እኔ ጠቅሳለኝ። ካንተ የሚጠበቀው መጠየቅ ብቻ ነው። እሺ ስጠኝ መናት ማርያም ሞታለች። ኦኬ ማርያም ሰው ነች አይደለችም? ሰው ናት። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ እንዳትቀይረው ብዬ ነው። ማርያም ሰው ከሆነች ሂድና ዕብራውያን 7:22 ላይ አንብብ። ምን እንደሆነች ማርያም ትረዳለህ። ምን ይላል? ላንብብልህ? ኦኬ እሺ። ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቦበታል ይላል። ኦኬ ስለዚህ ሞታለች። ሰው ከሆነች ሞታለች። ሄኖክና ኤልያስ ተጽፎላቸዋል እንዴ? እኮ እንደነሱ ተሰወራ ቢሆንስ በምን ታውቃለህ? መገመት አትችልም። የተሰወሩ ተጽፎላቸዋል እኮ። መጀመሪያ ተሰወሩም አይልም ተወሰደ ነው የሚለው። ተሰወረ የሚልም የለም። ዝም ብለህ ያልተጻፈ አታውራ። ለቃሉ ቢከብድም ወንድሜ ያልተጻፈ እናውራ፣ የተጻፈውን እናውራ። በመጀመሪያ እንደዚህ ያልተጻፈ ማውራ ከጀመርክ እሺ ካልኩ ብዙ ልታወራ ነው። አሁን የተጻፈ እናውራ። በመጀመሪያ ነገር የተወሰዱት ወይም የጌታ በሰረገላ የሚወሰደው የሚሆን ያልተገኘው ሄኖክም ቢሆን ተጽፎላቸዋል። ኦኬ አሁን አንተ የማርያምን ታመጣለህ። ልታመጣ ካልቻልክ ማርያም ሰው ከሆነች በዚህ አውድ መሰረት በዕብራውያን 7:22 ላይ እንደሚናገሩ ለሰው ልጅ አንድ ጊዜ ሞት ከዛም ፍርድ ተመድቦበታል። አለቀ።
እኮ እና ታዲያ ሄኖክና ኤልያስ እስከተመደበበት ሄኖክና ኤልያስ የሄኖክና ኤልያስንማ ኤክሰፕሽናሊ እኮ ስለሆነ ጻፈልህ። ኤክሰፕሽናሊ ባይሆን አይጻፍልህም ነበር። ኤክሰፕሽናሊ እግዚአብሔር ያንን ስላደረገ እነሱስ ብለህ እንዳትጠይቅ ተጽፎልሃል። የነሱ ያልተጻፈልህ በጠቅላላ ሰው ከሆነ ሞቷል ወይ ደግሞ ተጽፎላታል በለኝ። አሁን እኮ ችግሩን መሰለህ የማርያም ሲሆን አይጻፍም፣ ምልጃ አይጻፍም፣ ይሄና ይሄ የምትላቸው ነገሮች ከገሃነመ እሳት መውጣት አልተጻፈም። ማን ከማን ያንሳል ነው? እናንተ ጋር ያለው ወንጌል መሰለህ ማን ከማን ያንሳል ነው? አሁን ወደ ገደለው እንደ ጠየቁ መልስልኝ። ማርያም ከገሃነመ እሳት የምታወጣ ከሆነ ለምንድን ነው ክርስትና በራሱ አስፈላጊ ሆኖ? ቢበዛ እኮ አንድ እስላም ገሃነም ነው የሚገባው። ከገሃነም ክርስቶስ በሩን ባይከፍት ማርያም ምልጃ ምንም አይጠቅምም። በወንጌል ወይም እኮ እና አብርሃም አማል እኔ ማንም ይክፈተው እኮ በሩን ወንድሜ፣ ክርስቶስ ነው የሚከፍተው፣ ገብርኤል ነው የሚከፍተው የሚለው አልተጨቃጨቅንም እኮ። ማንም ይክፈተው። ዋናው የምፈልገው ነገር ምንድነው? ማንም ይክፈተው። በእሷ ምልጃ ግን ማንም ሰው ገሃነም ገብቶ አይቀርም። ውሸት እውነት አይቀርም። ከአዲስ ኪዳን በኋላ እኮ እኔ ከምንም ኪዳን በኋላ በለው። አሁን ዋናው ስላንተ ነው። አሁን አንተ ለምሳሌ የፈለከውን አይነት ህይወት ብትኖር ምንድነው ዘወረስት የሚመጣበት? ገሃነም ነው። ስለዚህ ማንም በሩን ይክፈተው፣ ብቻ የሷ ምልጃ ገሃነም መንግስተ ሰማያት ያስገባል። አለቀ። ይሄ የአጋንንት ትምህርት ነው። ለምን አንተ ክርስትና እንዳትፈልግ ክርስቶስ እንዳትከተል ያላመነ ግን ይፈረድበታል ይላል ቃሉ። ልጇን ሰላምን ነው እንደሷ ማማ እሱ ቃሉ ነው። ቃሉን ማትሰሙም እኮ የእናንተ ደብተር ተጨቆ ግን ምን ይላል መሰለህ? አንተ እንጂ ማትሰማው አንተ ነህ እኮ ማትሰማው። ቃል በቃል ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ያላችሁ የሚለውን ቃል በቃል የሸመጠጥክ ሰው እኮ ነው ከሉተር ጋር። ኦኬ ጥሩ። ስለዚህ ስራ የሌለው ሰው ይፈረድበታል አይደለ? ያ ይፈረድበታል። ምን ችግር አለ? ማርያም በምልጃዋ ታወጣዋለች። ያ ኤክሰፕሽናል ነው። ምኑን ኤክሰፕሽናል? ማታወጣበት ጊዜ አለ? ኧረ በእናትህ ሰው ስማት እንደ ሰማሁ እኮ። ቆይ እንደዚህ በለኝ ከፈለክ። ይኸውልህ አንዳንድ ጊዜ ላታውጣ ትችላለች። አንዳንዱ ተአምር እኮ ነው። ተአምረ ማርያም ላይ አለ። አዎ ጎበዝ። አይ ተአምር አለመሆኑን ነው ላስረዳ። አባቶችም ደስ ብሎ ሊያመልጡ ፈለጉ። ምልጃዋ ተአምር አይደለም። ምልጃዋ አስተምህሮ ነው። ምን አልኩ? ስራ የሌለውን ሰው ከሲኦል ማውጣት አው ተአምር ነው። ኦኬ ታወጣለች። ለማንኛውም ተአምር በለው አንተ ከፈለክ። እኔ ትምህርት መሆኑን ነገርኩህ እኮ። ስለዚህ ዋናው ነገር ምን መሰለህ? እናንተ ስራ ለድነት በአንድ በኩል ትላላችሁ፣ በአንድ በኩል ደግሞ ስራ የሌለውን ሰው ታወጣለች ትላላችሁ። ይሄ በራሱ ይጣረስብሃል። ሁለት ነገሮች። ስራ ለድነት ካልክ በኋላ ባትሰራም ለነገሩ ማርያም ታወጣለች ካልክ የራስን ወንጌል የጨፈለክ ነው። አንደኛ ይሄን ያዝልኝና ዋናው የምፈልገው እኔ ምንድነው ስራም በለው ምንም በለው ገሃነም የገባው ሰው የሚወጣ ከሆነ ክርስትና አያስፈልግም ነው ሜሴጁ። ለምን በወረስት ምንድነው? እስላምን ብትሆን ክርስትና የማትፈልግ ብትሆን የት ነው የምትገባው? ገሃነም ነው የምትገባው። ግባ። ታዲያ ምን ችግር አለ? የማርያም ምልጃ ሰላምን እሷን አላምንም አልኩ እኮ። በእናትህ አጨቅጭቀኝ፣ ልተኛ ነው። መተኛ ከፈለክ ወንድሜ ትችላለህ። ሁላችሁም እኮ እንቅልፋችሁ ይመጣል። እዛም ያወራቸው ሰዎች እንዳንተ እንቅልፋቸው ማለት አይደለም። ዳጊ አቤት አቤት ያውራ። አይ በቃኝ እኮ ነው። በቃኝ አለ እኮ ማለት ልተኛ ማለት በቃኝ ነው። ያማ በቃው እንዴ አሰበው እኮ ኤርምዬ ሲያስበው ምን ይበል? በስራ መጽሐፍ ቅዱስ አንብብ ኪሮቤል። ወጣት ነህ ግድ የለም ካነበብክም አንብብ። ግን እንዳነበበ ሰው አይደለም ሙሉን ስትናገር የነበረው። በቃ ከወገንክ ለስላሴ መንግስት ወንገን ብራዘር እናገርኩህ እኮ። ቀደም እኮ የሐዋርያት ሥራ ምዕራፍ 27ን የጠቀስኩልህ እኮ እኛ ፍጡር የማምለክ ችኮላ እንደሌለብን ለመንገር። በቃ አንተ ያነበብከው ሐዋርያት ሥራ ምዕራፍ 27 ነው። እሱንም አንብበው አይመስለኝም። አውዱን አታውቀውም። ቅድም ነግሬሃለሁ። እስቲ ባወደ ፍታልኝ። እሱን በእናትህ ባወደ ፍታልኝ። ቅድም ነግሬሃለሁ ወዳጄ። ጭራሽ የእርሱ የምሆነው የማመልከው እያለ አውደ ትለኛለህ እንዴ? የእርሱ የተባለው ማን ነው? እርሱ ተብሎ የተባለው ማን ነው? የእርሱ የምሆነውና የማመልከው እግዚአብሔር መልአክ እያለ ኮንቴክስቹዋል ትለኛለህ እንዴ? ኦኬ በቃ እንግዲህ አሁን አንተ እንቅልፍ መጥቷል ማለት ነው። ልትሰማም ስላልቻልክ በቃ አንጣላም በኛ በሰላም። አንተ አይደለም ሊቀ ሊቃውንቱ ቢመጡ መጋቢ አዲስ የተባሉትን ሄድ ጥራና እሱን ቃል እኔ ጋር መጥተው ያውሩ እኮ። እነሱ በትርጓሜ ያወሩ ካል አንተ እስቲ በኮንቴክስት ወንድሜ። አሁን እንቅልፍ ስለመጣ በእንቅልፍ ልብ ሆነ አንደኛ፣ ሁለተኛ ደግሞ ለዘመናት የተጻፈ ነገር ይሄ ሁሉ ውሸታቸው አደባባይ ላይ ስለተቀመጠ፣ በነገራችን ላይ አብ ወልድ መንፈስ ቅዱስ ብላ የሰጠቻቸው ቤተክርስቲያን ናት በግዕዝ ማለት ነው። እንደዚህ ምን አብ ወልድ መንፈስ ቅዱስ ምን ይሰራሉ? ባንተ ምን ይሰራል? አንድ ሰው አብ ወልድ መንፈስ ቅዱስ እስቲ አንተን የነገረ የለም። አብ ወልድ መንፈስ ቅዱስ ብላ የሰጠችው ለቤተክርስቲያን እንዴ? ለምን አትተኛ? በቃ ቤተክርስቲያን የምናቀፍ ከሆነ አባት ልጅ ወንድማችን፣ እኛ እንቅልፍ ያልመጣ ሰው አለ እናስነግርሻው። ምን ታርግ? በቃ በላይ ላይ አታውራ ወንድሜ። አንዴ ይቅርታ፣ ሌላ ጊዜ ስትነቃ ደውልን። ምንም አብ ወልድ መንፈስ ቅዱስ አታስቀይሱ። ቁርባን፣ ጥምቀት ልክ ከላይ ሰው አስወርዳለሁ። ከዚህ በኋላ ማይክን ተበራ ከሆነ አስወርዳለሁ። መውረድ ፈልገህ እንደሆነ ገብቶኛል፣ ግን ጥያቄ ካለ እንድጠይቅ ብዬ ነው ያቆየው። ወንድሜ በጣም በክብር ነው እያወራን ያለ ነው። ማይክን አንሚዩት አታርገው እሺ ወንድማችን፣ ከይቅርታ ጋር ኦኬ። ስለዚህ ማወቅ ያለበት ነገር ምንድን ነው? ልክ በጣም ተቆርቋሪ አትምሰልስ። ለወንጌል ምናምን ወይኔ እንትን አብ ወልድ መንፈስ ቅዱስ ምናምን ስትል የሰማ ሰው በጣም ክርስትና የገባት ምስል ምን ይሰራልሃል? አብ ወልድ መንፈስ ቅዱስ ከእስላም እኩል ብትሆን እኮ አንተ ተስፋ አለ ይላል። ያንተ ትምህርት እኮ ገሃነም ነው የሚገባው። መቼም ስላሴን የካደ ገሃነም ነው የሚገባው አይደል እንዴ? ጥሩ
ምን ይሆናል ገሃነም ቢገባ? የማርያም ምልጃ አለ ብላችሁ ሰውን ለእጩ ካረጋችሁት፣ ለሲኦል ለገሃነም እጩ አደረጋችሁት እኮ የማይፈራ ገብቷል። ምንም በሞትና በህይወት መካከል ያለ ልዩነት እንዳይገባ አድርጋችሁታል። እሺ ምንድን ነው የፈለከው ወንድሜ? እሺ አቤት። በቅድሚያ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እና ልል የፈለኩት ማለት ነው አሁን ቅድም ለምን ሙስሊም ብትሆን ምንም ብትሆን እመቤታችን ከሲኦል ካወጣች ለምን ትጸልያለህ? ምን ያደርግልሃል? የሚል ነገር ስትናገር ነበረ ማለት ነው ዳጊ። ይህ ምንድነው? አንተም መንፈሳዊ ነኝ ብለህ የምታመን ከሆነ የምንነጋገርበት ደግሞ ሃይማኖታዊ ከሆነ ደስ በሚል አነጋገር ሃይማኖታዊ በሆነ አነጋገር ነው የምንነጋገረውና አንተ እንደዚህ ስትል መጀመሪያ ማርያም የምታማልዳቸው ያመኑ የተጠመቁትን በክርስቶስ ያመኑ የተጠመቁትን መሆኑን መርሳት የለብህም። ገብቶሃል አይደለ? ይሄንኛውን መርሳት የለብህም። ለምን ካልከኝ መጀመሪያ እሷ ለማማለድ በልጇ ማመን አለብህ። በጌታችን በኢየሱስ ክርስቶስ ካላመንክ እንዴት ነው እሷ ልታማልድ አትችልም። ይህንን ነገር ሁለተኛው ላይ ሳትሄድ እኔ ስራ ላይ ስላለው አንድ ጥያቄ ልመልስልህ። ቆይ እኔ ጌታ አንዴ በጣም ይቅርታ አዳምጫለሁ። አንደኛውን ጥያቄ ሰምቻለሁ። ሁለተኛው ጋር መሄድ ትችላለህ። አንዴ እሷ ያላመነ ያልተጠመቀ ሰው ዝም ብላ ማንንም አለሌ ማንንም ከሃዲ አትማልድም የሚል አስብ ነው ያለ። እኔ ደግሞ ላሳይ ከነ ገጹ ከነ ምዕራፉ ከፍትልሃለሁ ከፈለክ። እዚህ ጋር ያላመነ ብቻ አይደለም እኮ ክርስቶስን የካደ ጥምቀቱን ንቆ የካደ ከመላእክት ጋር የካደ ራሱ ኢየሱስ ይሄንንማ ይቅር ለዘለዓለም አልለውም ያላትን ጡቷን አውጥታ ጡቶቼን እቆርጣለሁ፣ ፊቴን እሰነጥቃለሁ፣ ይሄን ሰውዬ ማርልኝ ብላ አስመራለች። ብሮ መጠመቅ አለመጠመቅ ትላለህ እንዴ? የናቀ እኮ ነው። አለመጠመቅ እኮ አንድ ነገር ነው። ጭራሽ ጥምቀትን የናቀ ሰውዬ ማልዳ አትርፈዋለች። ይሄ እኮ ተረት እኮ ግራ የገባው እናንተ ቤት ምን መሰለህ እኮ ቢያንስ አይ ደና ክርስቲያን ነው ምን አሉ መሰለህ ያንተ መምህር አንድ አዳምጠኝ። ያንተ መምህር መብራት ያድና ዘይቱ ያላቸው ብቻ ሳይሆን መብራት ያላቸውንም ታድናለች አሉ። ይሄ ማለት በር ከተዘጋ ምጽአቱ ከሆነ በኋላ ገና ደግሞ ተስፋ አለን። እንደዛ ነው ኢየሱስ ወንጌል። ዘይቱና መብራቱን ይዘው ጠበቁ እንጂ ዘይት ባይኖርህም መብራት ከያዝክ በሩ ከተዘጋበ በኋላ ተስፋ አለ እያሉ ሰው ይሰበካል እንዴ? ኦኬ ለአንተ ግራ ሊገባ ይችላል ይሄ ሐሳብ ላይ ስላልነበር አሁን ልንገርህ ግን ላሳይህ። እሺ ኤርሚ ታምረ 110 ክፈትልኝ። ምንድነው የምናሳይ? በደንብ ሰማይ ቃሌ የማሳይህ ጥምቀቱን የናቀ ኢየሱስን የናቀ ጥምቀትን የናቀ በኢየሱስ ያላመኑትን ሁሉ ታማልዳለች የሚል ካለ ይህንን አሳየኝ ከይቅርታ ጋር። እሺ እኮ አሳያለሁ አልጎዳ እያወራሁ አቋረጥከኝ እንጂ አሁን ደግሞ አሳያለሁ። ኤርሚ ካልቻለ ራሱን ይገልጠዋል። ኤርሚ የማይመች ከሆነ ላሳየው። ኧረ አለሁኝ ዳግሻይ በቃ አንተ አለህ አይደል? አዎ ግን ምለውን በደንብ ቃሌ እንደማልቀይር እንዲያውቀው ስለፈለኩ ነው። ኢየሱስን ከመላእክት ጋር የካደ ክርስትናውን የካደ በደንብ ሰማኝ። ጥምቀቱን ንቆ ነው ጭራሽ የሚለው ንቆ የካደን ሰው ይኸውልህ መጀመሪያ አልምረውም ማለት እሱ ምን ኢየሱስ ምን አልመሰለህ ለዘላለም ይቅር አልለውም እያላት እሷ ልጇን ለካደ ሰው እንኳን ተመልከት። እንግዲህ ይሄ እኮ የሌለ ተረት ነው። ሰው እናንተ ግን ምንድነው የምትሉት? ልጇን ንቆ እናቱን ወዶ ልጁን ንቆ ትላላችሁ አይደል? እሷ ግን ጥብቅና የምትቆመው ለማን መሰለ? ልጇን ለካደ ክርስትና ለካደ ሰው ጥብቅና የምትቆመው ማርያም እናንተ ቤት አለች። ይሄ አጋንንት ነው። የአጋንንት ትምህርት አታረገው ማርያም። እኛ የምናውቃት ያቺ የተባረከች ብጽዕት የተወደደች እናት ለካዲ አትቆምም። እንኳን ለካዲ ለጻድቅም አትቆምም። በዚህ ሰዓት ምልጃ አታረገማ። እሺ ኤርሚ ይቀጥል። ቴንክ ዩ። እሺ ዳግዬ ያለው በመረጃ ይኸው፣ ሌላም ከፈለግን እንጨምር። ለምሳሌ በኦርቶዶክስ ሃይማኖት እስላም እንኳን ራሱ ከነ እስልምናው ይድናል። በመጽሐፋቸው የተጻፈ እስላም ሆኖ ይድናል። አረማዊ ማለት ነው አይደል? እስላም አረማዊ እንኳን ቢሆን ይድናል። የሚቻርም ከዚህ ውጪ ከዚህ ከሁለቱ መጽሐፍት ውጪ ሁለት መጽሐፍቶች አመጣለሁ በዚህ ጉዳይ ላይ የሚያወሩ ማለት ነው። ሁለቱም ግን እዚህ ነው። ክፍሉ የሚገኘው ታምር 110 በእንተ ጥብርያኖስ ነጋዴ
ላይ ነው ያለው። እናንብብልህ ወንድማችን። እሺ እሺ ያው አንድ በሰይጣን ሐሳብ ሃይማኖቱን የካደ ሰው የሚናገር ክፍል ላይ ነው። ቁጥር 2 ጀምሮ ያለውን ይህንን አንድን እኔ ስለማላነበው ማለት ነው። በማርያም ነው የተደረገው ታምሩ ብሎ የሚለው ቁጥር 2 ላይ ከፍት በሚባል ሀገር ስሙ ጥብርያኖስ የሚባል በወንድና በሴት ባሪያ በብርና በወርቅ በላሞችና በግመሎች እጅግ የከበረ በየብስ በባህር የሚነግድ አንድ ነጋዴ ነበር። ከብሮ ብዙ ዘመን ከኖረ በኋላ በእሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቀ። አኗኗሩ ጎሰቆለ። የሚገርፈኝ ብለምንም የሚያውቅኝ የለምና በጥቂትም በብዙም ቢሆን ወደ ሌላ አገር ሄጄ እየነገዱ እኖር ዘንድ ሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከሀገሩ ወጥቶ እንባ በፊቱ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ላይ ተገናኘውና ወንድሜ እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንህ ልትረዳኝ ይቻላልን አለው። ይሰርቅ እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመኑ ሁሉ እንደ ቀድሞ ባለጠጋ ትሆናለህ፣ ክንድህንም አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ነጋዴውም ከደስታው ብዛት ምን ባደርግልህ ትወዳለህ አለው። ለሰይጣን ማለት ነው። ይህንን ስለሰጠው ምን ባደርግልህ ትወዳለህ ብሎ ሲለው ሰይጣን ደግሞ ምን አለው? እኔ የምወደውስ ምን ባደርግልህ ትወዳለህ አለው። ሰይጣን እኔ የምወደው ክርስቶስን ካደው። ክርስቶስን ስትክደው ደስ ይለኛል አለው ሰይጣን። እንቁ ሰይጣን ማንን? ያን ነጋዴ ምን ሰጥቶት ነው ካድ ብሎ ያለው? እንቁ ሰጥቶት። የነገሩን ፍጻሜ በሰማ ጊዜ ይላል። የነገሩ ፍጻሜ ላይ ያለችው ማናት? ማርያም ናት። የነገሩ ጅማሬ ላይ ክርስቶስ ነው ያለው። የነገሩ ጅማሬ ላይ ክርስቶስን ነው ካድ ያለው። የነገሩ ፍጻሜ ላይ እንዲህ አይነት የተረገመ ጽሑፍ ነው የጻፈችው። አላነብልህም? ታውቀዋለህ ታሪኩን። ወንድምነት ዳንዬ ዳግሻ ቀጥሉ። ታሪኩ ላይ ያውቀዋል። አንብቡልኝ ኤርሚዬ። ስራ ላይ ስላለሁ ነው። ለእሱ ሳይሆን ለታች ላሉት አንብብላቸው ወንድማችን። ከዚህ በኋላ እንዳታቋርጠው ከይቅርታ ጋር ነው። ኤርሚዬ እሱ ልክ እንደሚያቅሰው መሀል ላይ እያወራ ነው። ግን አንድ ታች ላሉት ዛሬ ዱብዳ ሆኖበታል። ኤርሚዬ ዱብዳ ነው የሆነባቸው። እንዲህ አይነት ጉድ ሰምተው ያውቁ እና እንደው እንደምታውቁ ሆናችሁ የኦርቶዶክስ ነውር ተዝቆ አያልቅም። የሰራዊት ጌታ እግዚአብሔር ነው እያዋርዳት ያለው። በዘመናት መካከል ሕዝብ ላይ ስትቀልድ ኖራለች። አሁን ግን ዘመን መጣባት ማለት ነው። እሺ እንዳታቋርጠን ወንድማችን። ቴንኪው። ለህዝቡ ይነበብ። ኦኬ ክርስቶስን ካደው አለው። የወንድሜን ትእዛዝ ማክበር ስላለብኝ ነው እንጂ ዘግቼው ነበር። ታሪኩን በጣም ብዙ ጊዜ ደጋግመን ስላነበብ ነው። በየዩቲዩቡ ላይ ሁሉ አለ። እሺ የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ። የነገሩ ፍጻሜ እዚህ ጋር ነው። ክርስቶስን ካዳለው ሲያስጀምር፣ ሲጨርስ ደግሞ ማርያምን ካዳለው። ታብራራው እንደሳ የብራራው። እሺ ደግመህ ከከፈትክ ትወርዳለህ።
ደግመህ ከከፈትከው እንደውም ላስወርድ ቆይ እታቸው ወደ ስማ ብራዘር እታቸው ወደ ስማ አንተ ገባህ አልገባህ ምንም የምታመጡት ነገር የለም። እታቸው ወደ ስማ ሰይጣንም ማርያምን ካልካድክ የምትሰራው ሁሉ አይረባህም። ማርያምን ካልካድክ የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ያለውን እንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ፈጣሪን ክርስቶስን ክጄዋለሁ ወየታ አለብኝ እያለ እያለቀሰ እያዘነ በመንገድ ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ ውስጧ ገባ። በውስጧም የክብርት ድንግል እመቤታችንን ስዕል አየና ታውቂያለሽ፣ አንቺን አልካድኩሽም፣ የካድኩት እኔ ልጅሽን ነው። የካድኩት ክርስትና ነው። የካድኩት ጥምቀትን ነው። የካድኩት ሱራፌልና ኪሩቤል ነው። አንቺን ግን አልካድኩሽም። የአንቺ ነገር ስለማይሆንልኝ የነገሩን ፍጻሜ ስሰማ የማርያም ነገር አይሆንልኝም፣ ሁሉንም ክዳቸዋለሁ፣ ሁሉንም ክድልሃለሁ፣ እሷን ግን አልክድም ነው ብዬ አልኩት። አንቺ እንዳልካድኩሽ ታውቂያለሽ። ታሪኩ ስለተጻፈ ማለት ነው። ከማኅፀንሽ ከወጣው ከልጅሽ ታመልጂ ዘንድ እለምንሻለሁ፣ በፍጹም ልቦና ወደ አንቺን እያለ መሪ ለቅሶ አለቀሰ። የት ስዕል ፊት ከለቅሶ ብዛት የተነሳ በተኛበት ጊዜ ይቅር የምትል አምላክ ወደች ከልጇ ጋር ተገለጸችለትና ከጌታችን ከዙፋኑ ላይ ተቀምጦ አለ። እመቤታችን በፊቱ ቆማ ልጅ ሆይ የዚህ ኃጥ ምስኪን ሰው ኃጢአቱን ይቅር አልለውም አላት። ኦኬ መልስ መለሰ ማለት ጥያቄ ጠየቀች፣ ማርልኝ አለችው፣ አልምረውም ማለት ምክንያቱስ ከመላእክት ጋር ተክጃለሁ ይቅር አልለውም ማለት። የልጇን ቃል በሰማች ጊዜ ይሄን ማለት ነው። የልጇን ቃል በሰማች ጊዜ ልጄ የዚህ ኃጥ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ለሁለተኛ ለካደት አለቅሳለች። ከዛ ሁለተኛ ስታለቅስ ጌታችን ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘለዓለም ኃጢአቱን ይቅር አልለውም አላት። ለምን ለቢሉ ሁለተኛ ጊዜ መለሰላት። ለመነችው መለሰ፣ ለመነችው መለሰ። ይቅር አለውም ለዘላለም ይቅር አለውም ብሎ ሲላት አሁን አንድ እርምጃ መውሰድ አለብኝ አለች ማርያም። ምን ማቆጩ እያሉ እነ ዶክተር ሮዳስ ታደሰ ሁሉ አጼ ምኒልክ እንጦጦ ማርያምን በሰሩ ጊዜ ስንት ጠላ ስንት ሰንጋ 4000 ሰንጋ ታረደ እየተባለ ባሉ ተረቱ ሰምተናል። የዝናቡን ጌታ ልጅሽን ተቆጭው ብሎ አሉ ደብዳቤ የጽፈው ንጉሱ አጼ ምኒልክ በታቦቱ ፊት አሮሩት ብለው እንዳሉ ማለት ነው። እዛ አይጣፋም። እናት ስለሆነች በመንግስተ ሰማያትም ልትቆነጥጣው ትችላለች። ምን እንዴ በኦርቶዶክስ አስተምሮት ለሷ ምን ይሳናታል? እናቱ አይደለች ብሎ ይልሃል ማለት ነው። ይሄ ተረታም ትውልድ ታሪኩን ግን ልቀጥል። ጠየቀችው፣ እምቢ አላት። ክርስትናውን ጥምቀቱን ንቆ ካደው። ክርስቶስን ንቆ ክዷል። መላእክትን ንቆ ክዷል። ጥምቀትን ንቆ ክዷል። ክርስትና ንቆ
ክዷል። ንቆይ ካደም ለዘላለም ይቅራለሁ ብሎ ሲላት እሺ ልጄ እንግዲህ የለበትም ስህተት የለበትም። ዓይንህ እንዳየ አትበይንም፣ ጆሮህ እንደምትሰማም አትፈርድም። ለድሆች ግን በጽድቅ ትፈርዳለህ ተብሎ ተጽፏልና በነቢያት ቃል እንዳልክ ይሁና አላለችውም። ኦኬ አልምረው ብሎ ሲላት አንድ ነገር አድርጋለች። ምን? ይህን በሰማች ጊዜ ልብሷን ይቅር ካላልከው ስለ አንተ አይደለም የጠየቅኩ የተካድከው አንተ ብትሆንም ግን ስለ እኔ ብለህ ይቅር ልትለው ይገባል። እኔን እኮ ንቆ ክዶኛል። ይካዳ መላእክትን እኮ ንቆ ክዷል። ይካዳ ጥምቀትን እኮ ንቆ ክዷል። ይካድ ክርስትና ለምኛ ያለው የመለስክልኝ መልስ ጭራሽ ለዘላለም ኃጢአቱን ይቅራለሁ ነው ብለህ ያልከው። ስለዚህ ስለ እኔ ብለህ ይቅር ካላልከው ብላ ልብሶችን እቀደዋለሁ። ልብስ መቅደድ ብቻ አይደለም፣ ጡቶቿንም አውጥታ ጡቶቿን ቆርጬ ጥላቸዋል። እምቅድመ ሰማይ ወምድር ሀለወትኪ ብለው ስለሚል ፀሐየ ወርህ ይቀደሙኪ መላእክተ ሰማይ ይትልአኩኪ ብለው ስለሚል ማለት ነው። እና ቆርጠዋለሁ። ቢሎ ወዲህ በሉልኝ፣ አምጡ፣ ካራ አምጡ ብላ ማለት ነው። ጡቶች ሁሉ ነው የምቀደው። ፊት ለፊቱ እተለትለዋለሁ። ጡቶቼንም ቆርጠዋለሁ። ያ የጠባውን ጡት ቆርጠዋለሁ። ታያለህ። ማርልኝ ብዬ ስልህ ይብለኛል፣ ይለይልናል እንደማለት ነው። ምን ልታረጊ? ቀሚሴን ቀደዋለሁ። ምን ልታረጊ? ጡቴን ቆርጠዋለሁ። ምን ልታረጊ? ፊቶቼን ሁሉንም ሰለጣጥቀው ደም በደም ነው ማድረገው። ለፊት እኔ እናትህን ጡትን ስቆርጥ ፊቴን ስሰነጣጥቀው ቀሚሴን ስቀደው ርቃኔን ስቆም ያኔ አፍረ በመላእክቱ ፊት አሳፍሬ ይቅር እንድትለው አደርገዋለሁ። ይሄንን አመፀኛ ሰውዬ የኦርቶዶክስ ተረት አክተፍን ልታሄን ስታደርጋየና ጌታችንም ያደረገችውን ባየ ጡት ቆርጣ ፊቷን ሰንጥቃለች፣ ቀሚሷን ሁሉ ቀደዋለች፣ ልብሷን ቀደዋለች። ያደረገችውን ባየ ጊዜ ማርያም ከዙፋኑ ላይ ወርዶ ማርያም ደረተ ላይ ቁጭ አለ። እቀፊኝ እናቴን ብዬ እቀፊኝ እስቲ ምናምን ነገር ብሎ ማለት ነው። ይሄ ወንድም ዳጊ ሲያወራ የነበረው አረማዊ ሰው እኛ እኮ ቸገረን ብለን አንልም መቼም። ውሸትን እንድናዋርድ እውነትን እንድንሰብክ ስለተጠራ እንናገራለን። እያወጣኸው ኤርሚ ጡቷን ከቆረጠች በኋላ ነው ለዘራ ብሩክ ያስጠባችሁ ወይስ ከመቆረጥ? እኔ እንግዲህ ቢኒያም እዛው ተጠያይቁ። እየቆረጡ እየቀጠሉ ሊሆን ይችላል።